አልበም የሚያከለው ነገር አውጥቼ ምንም ስራ ምናን አልሰራም ገንዘብ ጥሪት ከቤተሰብ ይወረሳል ጥሩ ሚስት ግን ከእግዚአብሔር ብቻ ነው የሚሰጠኝ ፈጣሪ ስለሚወደኝ ትዳር ባርኮ ሰጥቶኛል ሚዜ ነበር አራ ሰርግ የለምኛ እንዴ ማን ይደግሳል ምን ይሻላል እንዴ እድሉን ልስጥህና ማለት የምትፈልገው ነገር ካለ ራታ ሙቀሽ ጠብቂኝ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ ሃሎ ክብራትና ክብራን ይህ የዳሽን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጣጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ሰላም ጤና ይስጥልን ይህ ቆይታ ካምለሰት ጋር ነው የዛሬ እንግዳችን አርገን የጋበዝነው በሙዚቃው ዘርፍ ስኬታማ ከሆኑ ወጣቶች ውስጥ አንዱ የሆነውን ሚኪ ጎንደርኛ የቦላሌ ፋሽንና ፈርኒቸር ደግሞ ባለቤት የሆነውን ሚኪ አስከበደን ነው ሚኪ እንግዳችን ሆነ እዚህ ድረስ ለመጣህ እጅግ በጣም አርጌ አመሰግናለሁ እኔም አክብራችሁ ስለጠራችሁን ከልብ አመሰግናለሁ እንዴት ነህ አለን እግዚአብሔር ሰላም ነህ አለን እስቲ እንደው ለኔም ለተመልካች ሁላችንም እናቀን ሚኪ ጎንደርኛው ሲባል ነውና ለምንድነው ሚኪ ጎንደርኛው የሚባለው ያልኩ ራሴን ጠይቃለሁና እስቲ ተመልካችም ጥያቄ ይመስለኛል ስለዚህ ሚኪ ጎንደርኛው የተባልክበት ምክንያት ሚኪ ጎንደርኛ የተባልኩበት ምክንያት ጎንደርኛ የሚል የመጀመሪያ ከህዝብ ጋር ያስተዋወቀኝ ሙዚቃን የሰራሁትና በሱ ሙዚቃ ነው ያው እሱ ሙዚቃ ነው እስካሁን ድረስ እንደ ስም ሆኖ እኔን እንደ ብራንድ እየገለጸኛልና አይን የገለጥኩበት ከህዝብ ጋር የተዋወቅኩበት ስለሆነ እኔም በጣም ነው የምወደው ሚኪ ጎንደርኛ ባለው ለዛ ነው ራስ ያወጣው ሲያሜ አይደለም ኪንግስተን ነው የጀመረው ተበናት ዲጄ ኪንግስተን እሺ ና ጎንደሬው ምናን እያለ እሱ ነው የጀመረው በቃ አሁን ሁሉም ሰው በዛ እንደ ብራንድ ስም ሆነ ማለት ነው የስቴጅ ስም አወጣለህ አሪፍ ኒክኔም ነው ከፈልከ አንዴ የሚገባት አረወር አለብኛ ሚኪ አስከበደ ማን ነው የት ነው ያደገው የተወለደው የሚለውን ነገር ደግሞ ትንሽ ነካ አርገን ነው እንለፍ ሚኪ አንድ እዚህ ሰፈር ነው የተወለደው እዚህ 24 ቀበሌ ይባላል አዲስ አበባ ነካው ትንሽ 24 ነው የተወለደው ያው የፋሚሊ 8ኛ ልጅ ነኝ የመጨረሻ ልጅ የተማርኩት አብዮት ነው አብዮት እዚህ ለሞቴል ጋር አሁንም ነካውት እዚህ ለሞቴል እዚህ አካባቢ ማለት ነው ለሞቴል ነው የተማርኩት ኤሌመንተሪ ከ1 እስከ 8 ከዛ ደግሞ ሃይ ስኩል ገርጂ ተማርኩኝ ለሚባል ትምህርት ቤት እዛ ተግባረድ ኮሌጅ ተምሬያለሁ ከልጅነት ጀምሮ እንደዚህ ሙዚቃ ዳንስ ምናምን ላይ ሳተፍ ነበርና ከልጅነት ጊዜ ጀምሮ የመጣ ነው ያው የአራት ልጆች እንግዲህ ብዙዎቻችን የምናውቀው በኃይለኝነታቸው ነው የአራት ልጆች ከተባለ በቃ አምልጥ ነው ሩጥ የአራዶች ሰፈር ነው የሚባለው በሚገባ የኛ ሰፈር ድና ትንሽ ለየት የሚለው አብዛኛው ሰፈር አሁን መርካቶም ወይም ሌላ ያራዳ ሰፈር ብጠሪ ያለው ብዙ ጊዜ የመለ ኢትዮጵያ ብሔር ብሔረሰብ አስተሳሰብ ተጨምቆ የመጣበት ሰፈር ነውና የኛ 24 ደግሞ ለየት የሚለው ያ እንዳለ ሆኖ ከዛ በተጨማሪ ደግሞ አፋር ሶማሌ ሌላ ሰፈር ብዙ ጊዜ ማታያቸው ማለት ነው ብሔር ብሔረሰቦች እኛ ጋር ነበሩና አፋር ሶማሌ ጅቡቲም ፍሬ ኤርትራም የጋምቤላ ምናም ልጆች ብዙ ናቸው አሁን አብሮ አደጎቻችን ብዙ ጋምቤሎች ነበሩ ትምህርት ቤት ምናም ኢቭን ሜዳ ምናን አብረን እንትን ምንለውና የዛው ለአስተሳሰብ ሲጨመቅ ትንሽ የ4 ደግሞ ከፍ ይላል ብዬ አስባለሁ እስማማ አይደለ ስለሰፈረ ሁላችንም በዝና ስሙን በደንብ ነው የምናውቀውና የአራት ሰፈር ልጆች ሲባል እስቲ እንደው ስለ ሰፈር ትንሽ አስተዋውቀን የልጅነት ጊዜህም እንደው በ24 ሰፈር ውስጥ ምን ይመስል እንደነበረ እንጫወት እኛ ሰፈር ደስ የሚለው ወደ ስፖርት እንድታዘነብ ይተደረጋለሽ ታላላቆቻችን ወደዛ አይነት ሙድ አለባቸውና እዛው የሰፈር ለቦሌም ቅርብ ስለሆነ አላቅም አይ ዶንት ኖ ብቻ የሆነ ትንሽ ወደ ሞደርን የሆነ መሆን ነገር አለኛ ሰፈርና
ከዛ በዛው ልክም ደግሞ ጌቶም ነው 24 ጌቶም አለ ከጌቶም ደግሞ እስከ ላይ ሀብታም ሰፈርም አለ 24 ውስጥ ማለት ነው እና ዳይናሚክስ ስላለው ሰፈሩ ብዙ አይነት አስተሳሰብ ታያለሽ እዚህ ጋር ተመላሽ አስወጥቶ የሚበሉ ልጆች ጋር ልትይ ትቻለሽ እዛ ጋር ደግሞ በትልቅ ደረጃ ደግሞ የሚስናኑ ሰዎች ጋር ምንድነው ተመላሽ አስወጥቶ የሆቴል ምናምን ነው ወይ ድግስ ቤት ምናምን እንደዛ ሳልፈናል እንጭጭ ሆነን ግዴታ ነው 24 ውስጥ እንትን ስትይ በዛው ልክ ደግሞ ቦሌ ላይ ደግሞ ብትሄጂ የኛ ሰፈር ልጆች ደግሞ ቦሶ ነው ምናምን ታገኛቸዋለሽ ትላልቅ መዝናኛ ቦታዎች ላይ ምናምን እነሱ ጋር የነሱ ሰፈር ልጅ በመሆንሽ ደግሞ ትልቅ ቦታ ይሰጥሻል at the same time እና ዳይናሚክስ ስላለው ብዙ ነገር ታውቂያለሽ እርስ በርስ እንደውላ የአራት ሰፈር ልጅ ነኝ ሲል አንድ ሰው እንዴት ነው የምታዩት በጣም የመቀራረብና የመደጋገፍ የአንድነት ነገር አለና በጣም የመተጋገዝ አንድ ሰው የሆነ ነገር እንትን ካለ 20 ሆኖንም ይኬድለታል እና እኛም ያን ነገር አሳልፈን ምናምን በጊዜው ሁሉም ነገር ያው ባለሽበት አስተሳሰብ ነው የምታስቢውና እንደዛ ሆነን ላይ ተጣላናቸው ልጆች ምናምን ከዛ በኋላ ፍሬንድ ሆነ ምናምን ከዛ ታወር ያለሽ አሁን ጀለሶች ነበር የጣሊያን ሰፈር ልጅ ማሚ ምናምን ይባል ልጅ እዚያ ሁለት ምናምን እንደዛ ጩጭ ሆነሽው ፓርቲ ላይ ምናምን እንትን ያለሽና እኛ ነፎን ነው ምን ይዳራ ልጆች ከዛ ፒያሳ የሆነ ጊዜ ብቻ ጣልተናል ከነሱ ጋር ማለት የሆነ ታይም ላይ ምናምን ፒያሳ ፍሬንድ ሆነን ምናምን አንተ እኮ እንደዚህ ምናምን ሰንዝረብኝ ምናምን ትባባያለሽ እና ደስ ይላል ያው ትተጋገጃለሽ ከዛ በኋላም ደግሞ ካይሽኛ ሰፈር እቁብ ምናምን አለ የሰፈር ልጆች እቁብ ተዋከቁ አለ የ24 እቁብ አለ ይዘው የኛ ባች ማለት ነው በ20 አመቱ ምናምን በቃ በ25 ድረስ ምናምን እቁብ ይጥላል ላዳ ብዙ ላዳ ያለኝ አስፈር ካስታውሽ ላዳ አሁን ወደ ራይድ ምናምን እንደው ሚስቴ ምን ትደኛለች ብዙ ጊዜ አንተ ዘፋኝ ባትሆን ወይ ላዳ ወይ ራይድ ሹፌር ነበር የምትሆነው ነው ሰፈር በቃ እንደዛ እንደምንም ታው ከሊስትሮም ከምንም ጀምረሽ እያዋጣሽ እያጋጨሽ ሳይክል ትገዣለሽ የቁብ ጥለሽ ከዛ እንደምንም ብለሽ መንጃ ፈቃድ አውጥተሽ በቃ ህልሜ እንደዛ ነበር እኔ ቱ ቢ ሆነስት ነው የሚልሽ ላዳ ሹፌር የመሆን ነበር ፈጣሪ የፈቀደው ነው እኛ ሰሞን ሳይሆን እሱ በፈቀደው መጣ ፈልግ ነበር ግን እንደዛ በጣም አስብ ስለነበር የመጀመሪያ ጊዜ በዩሮፕናን ቱር አድርጌ መኪና ገዝቼ ከዛ ሰፈር ቆምኩ እጂ ራይድ በቃ ማለት አንዳንዴ ጩጮነሽ በጣም ታስቢው ስለነበረ ማድረግ ትፈልጋለህ ወጣ አንዴ ሰራው ወጣልኝ አንድ ቀን አንድ ሰው አደረስኩኝ አንድ ሰው ብቻ ለእንትን እኮ ነው ለአምሮት ነው እንጂ እኔ ከአውሮፓ መጥቼ መኪና ገዝቼ ምናምን እኮ ነው ምንም እዛ 200 ብር ስራ ነው ምናምን ይርኩት ግን በልጅነትሽ ድሪም የምታረጊው ነገር አለ አይደል ያ ነበርና ከዛ አቋያ ዝም ብለን ደረስ መለሳል እንደ ወደ ሙዚቃው ዓለም የተቀላቀልክበትን ጊዜ ታስታውሳለህ በልጅነት ያው በጩጬ ያለው በቤት ውስጥም ፋዘር ማታም ሲመጣ ምናምን ዝፈኑ ምናምን ይለናል እሱም በጣም ጓደኞቹ ሲነግሩኝ አደገኛ አስጨፋሪ ነበር እንደዚህ በቃ ፎሌ ምናምን ሲያወጣ ማንንም አይችለውም ነበር አሉና ግጥም ለምን ከሷት ውስጥ ምናምን ይሉናል ይሉ ነበር እሱ ኦሮምኛ በጣም ጎበዝ ነው ኦሮምኛ ዘፈን የነበረው እነሱም ይሉ እኔ ያልደረስኩበት ፎቶዎች ምናምን ያለው አልበም ላይ ክብ ሰርተው ሱማሌ ሆኖ ምናምን ተሲል ምናምን አሉ ፎቶዎች ግን ያው ከዛም የሆነ ነገር ይመጣል ባይብለድም አይደለ የተወሰነ ነበር ከሆነ እሱ እንደዚህ ነው ከዛ በኋላ በቃ ትምህርት ቤት ስገባ አስተማሪ ሳይመጣ ሲቀር ማይኮ ይባላል በቃ ወጥቼ ብዙ ጊዜ ያው የዛን ጊዜ መጀመሪያ ጊዜ ማረሰው አሻውን የእንትና የጥላውን አሻው የጦርነት የኤርትራ ጦርነት ነበር ካስታውሽ እና እንዳለ የዛን ጊዜ ያው በቲቪ የጦርነት ዘፈን ነበር የሚሰማው አሻው በጣም ማይ ፌቨራይት ትራክ ነበር ፐርፎርማንስ አረጋው ክራውድ ያለሽ ዲክስ ላይ አይመጣ ለሙዚቃ መሳሪያ ዲክስ መኖር አለበት ሰው ለተማሪዎች እሱን ነበር አስተማሪ ሳይኖር ምን ይላሉ ምን አይነት አቀባበል ነበር በጣም ማይኮ በቃ ጡጣ ይባላል እንደዚህ ከዲክስ ዛጫ ከዚህ ጫፍ ዛጫፍ በደንብ ስቴጁን ኮንትሮል አድርጌ ነበር ፐርፎርማንስ ማለት ስለዚህ ትምህርት ቤት ውስጥ ስታር ነበርክ ማለት ከያው እስከ መከሰሱላ ደርሰናል ረበሸ ተብሎ በረፍትም ሳረገው በቃ እኛ ማጥናት አልቻልንም ምናምን ብሎ አንዳንድ ፍጥን የሚሉ እንትኖች ተማሪዎች ተከሰን ምናምን ቀርበናል እንደ ትምህርት ቤት በነበርክበት ወቅት ማትረሳው ከሙዚቃ ጋር የተገናኘት ውስጣ ወይ ትዝታለ ከሙዚቃ ጓደኞቼ እንዳለ የኛ ግሩፕ 20 ልጆች ነው ምናምን ተባረው እኔ የወላጆች ቀን የሆነ የሚቀርብ ፕሮግራም አለ የሰርቲፊኬት ቀን ምናምን ማለት የዛን ጊዜ ሚኪ ይደንስ ተብሎ እኔ ብቻ ቀረ 20 ልጅ እኔ ብቻ ሳልባረር ከአብዮት እንጂ ትባረር ነበር በቃ ስቴጆን መዝናኛ ከተባለ የብራዘርን ቲሸርት የብራዘርን ጫማ ደብቄ ነው ከቤት እንዳነካ የተባልሽው ዩኒፎርሜን አርጌ እሷን ባጉ ሸክፍ ሄዳለሁ
ቲሸርቷን በዛ በግድንግር ጫማ አድርጌ በቃ ወጣለሁ ስቴጅ ላይ የጌቱ 8ኛ ክፍል 7ኛ 8ኛ ክፍል የኦሜር የሚለው ዘፈን እንደወጣ ነበር በሱ በቃ ይሄኔ እንደዋን ዳንስ ጎበዝና ዳንስ ማለት ተማሪ መጥቷል ምናምን በቃ በዛ ከትምህርት ቤቱ አስተዳደር ጋር የሆነ የጥቅም እንትን ታየ የጥቅም ግንኙነት ይመፈላለግ ከዛ በቃ ተረፍኩ ፍሬንዶች እንዳለ ከዛ ተባረው ምስራቅ ድል ገቡ 8ኛ ክፍል ከ1 እስከ 7 የተማሩ ልጆች ማለት ሃሎ ክብራትና ክብራን ይህ የዳሸን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር ሙዚቃው ጎን ለጎን ትምህርት ላይ ያለ ደግሞ ሁኔታ ምን ይመስል ነበር የትምህርት ሰው ነበር ወይ የማጥናት የማንበብ ልምዱስ ነበር ወይ እሱንም እስቲ ትንሽ ትምህርት ላይ ብዙም ኢንተረስትድ አልነበርኩም ማለት አይገባኝም ነበር ለምን እንደምማር ምናምን ስለዚህ የፍላጎት ጉዳይ ነው ግን ያው በግድ ቤተሰብ ደግሞ መማር ስላለብሽ እነሱ ደስ እንዲላቸው ብዬ ያው የተወሰነ ሞክሬያለሁ በትምህርት ብዙም ግድ የለህም ነበር አዎ ቅጣት እኔ ቤተሰቤ እየቀጣኝ ነው ይመስለኝ ትምህርት ቤት ሂድ ሲሉኝ የሆነ እንዴ ስራ ነበር ይመስለኝ ግን ያው አፍተር ኦል ይጠቅማል በጣም ግን ልጅ ሆነ እንደው ምን ነው መሆን መፈልገው ብለህ የምታስበው ሙያ ነበር እኔ ጩጬ ያለው ምንም ብር ብቻ መስራት ነበር ማስበው እንጂ ማለት ሰርቶ መለወጥ ምናምን ነበር የምፈልገው የዛኔም ሰርቬይ ነው የተማርኩት ሰርቻለሁ መንገድ ስራውላ ተዋከ ማረም ዋሸራ ባለቤት ቴዲ ሲጠቅሶ ሰምቻለሁ ዋሸራ ግጥም ላይ እሱ እዛ አሁን እኔ መንገድ ያስገብ የሰራሁት እኔ ነኝ እዛ ማረም ተራሶ መስየሻለሁ በእናትህ ሳልተዋወቅ ዋሸራ ሄዳችኋል አልሄዳችሁማ ቀረጻ ዋሸራ ማርያም በአዲት ምናምን የሚኬደው ሩቅ ነው እስቲ ትንሽ ነገር ባለ የዛሬ ስንት ዓመት መሰለሽ ሄድኩት 15 ዓመት ምናምን 18 ዓመት ልጅ ሆኜ ማለት ነው ተግባር ልክ እንደተመረኩኝ ኦልሞስት የዛሬ 17 ዓመት እና ትንሽ አሁን ቦታውን ኤግዛክትሊ አሁን አርብ ገበያውን ሐሙስ ገበያ እስከ በአዋሻራ አድርጎ ግንብ ኪዳነ ምህረት የሚሄድ መንገድ አለ እና የዛኔ መንገድ አልነበረም እኛ ነን የገባነው ሰርቬይ ነበር ሰርቬይ ላይ ምንድነኛ ፕላኒንግ ነበር የምንሰራው ለጨረታ ከመቅረቡ በፊት መንገዱ ቶፖግራፊው መሰራት አለበትና እሱን ነበር የምንሰራው እኛ ከዛ ቲም ላይ ነበር ስራ ያገኙት እነሱ ጋርና በዛ በእግር ነው ምገቢ ወደ አጠቃላይ 50 ኪሎ ሜትር ምናምን መሰለኝ በእግር በቃ ራስሽ ነሽ ተራራ ነው በጣም ከባድ ቦታ ነው እና መሃል ላይ ዋሸራ ማርያም የምትባል ቤተክርስቲያን አለች ዋሸራ ከተማ አለ ከባህር ዳር በጢስ አባይ አልፈሽ አዴት ከአዴት በኋላ ደግሞ የሆነ አርብ ገበያ ነው ምናምን አለ ሐሙስ ገበያ ከዛ ነው የሚገነጠለው መንገድ የለም ነበርኛ ስንሄድ መኪና ደረሰን ቻው ብሎን ዞር ሄደ በዛ ጥበቃ 50 ኪሎ ሜትር በዛ ከዛኛ ውስጥ እየሰራ ማለት ነው ወክ እያደረገ በየርሽማ ቢሆን እኮ ቀላል ተራራ ምናምን ነው ሌቭል የሚባል አለ እኔ ሌቭል ነበር የተሰጠኝ መሳሪያ በጣም ከባድ ስራ ነው እሱ ተራራማ ቦታ ላይ ሲሆን እሱ የዋልክ አቀማመጡን መስሪያ ማለት ነው እና ትንሽ ያው ምን ያህል ጊዜ ሰራበት 8 ወር 7 ወር ያረባከ ተወዶ ነበር ስራውን አራኔ ምንም ለመኖር ነበር ያው እኔ ውስጤ እዛም ሆኜ ጎንደረኛ ይለኛል ሙዚቃውን ኦሬዲ ጀምረ ነበር እኔ ተግባረ ድምጽ ማር ፐርፎርም አደርጋለሁ ኤግዚቢሽን ማከል ምናምን የሆነ እንደዚህ ዴይ ፓርቲዎች ላይ ምናምን ማይክ ካገኘው በቃ እጣላለሁ ለማይክ ያው በቻፓ ሳይሆን ተከፍሎን ሳይሆን ገግመን ያነሳን ለመጣት ያው ከተከፈተው ዘፈን ጋርና እንጃም እናደርጋለን የኛ ስታይል ያው ራጋ ሂፕ ሆፕ ምናምን ስለሆነ ያው ከኤምሲ ሚል ነበር የድሮ እንደም ስሜኔ ብዙ ዴይ ፓርቲዎች ላይ ምናምን የሚያቆኝ ልጆች ፕሮሞት ማድረጋለሁ ዴይ ፓርቲ ላይ ዴይ ፓርቲ በደንብ አዎ እንዴ ተዳድረንበታለኛ ተወናት አዎ መድረክም ማይክም ከሙዚቃ ጋርም ቅርበት የሚያገኘ ነው የኛ ባች የኛ ጄኔሬሽን
እንደ ድሮ ኪነት ምናን የለም የዲጄ ሳውንድ ስለምንወድ በዛ ላይም ደግሞ እኛ ላይ ተጽዕኖ በጣም እንትን ሲሉ የነበሩት ሂፕ ሆፕ እና ራጋ ዘፈኖች ስለሆኑ ወደዛ ተሳብን አድናቂዎች ጋር ከወዳጆች ጋር እንዲሁም ከወጣቶች ጋር በደንብ ያገናኘና ያቀራረበ ሙዚቃ ጎንደርኛ የሚለው ነው ያው ብዙዎቻችን የምናውቀው ሚኪ ጎንደርኛውም የመጣው ከጎንደርኛ ሙዚቃ በኋላ ነውና ጎንደርኛ እንዴት ነበር የተሰራው መነሻ ሐሳቡ ስኬት ነው የመጣው እንደው ከዛ ሙዚቃው ከወጣ ደግሞ በኋላ የህዝቡ አቀባበል የሰው አቀባበል ምን ይመስል ነበር ኢንስፓይሬሽን እኛ ቤት ተከራይ ነበር ቢኒያም ይባላል የጎንደር ልጅ ነው እና ጩጮ ሆነሽ ተከራይ ጋር ምናምን ትገቢያለሽ ይመቸኛል የሱ ላይፍ ስታይል ምናምን ፍሬንዶች ይሰበሰባሉ ምናምንና እነሱ ጋር ሂጂ ሁሌ በቃ ስለ ጎንደር ያወራልሻል ምናምንና ከዛ ነው በቃ የመጣው ከዛ የሆነ ራይት ራውንድ የሚል ዘፈን ነበር ራይት ራውንድ የሚል የእንግሊዘኛ ዘፈንና ቢቱ ጎንደርኛ ነው የሚመስለው ከዛ ኢንስፓየርድ ሆንኩ እንደዚህ ላይ ደም ጎንደርኛ ይሰራ ምናምን ተብሎ ግጥሙን ጽፎ ግን እሱ የነገረኝ ነገር ነው አይምሮ ውስጥ የነበረው እሱ ስለ ሁሌ ስለ ጎንደር ሲያወራኛ ጎንደር እንደዚህ ምናምን ሲል አይምሮ ውስጥ መስለው ነገር ነበር በቃ ጻፍኩት ዮናስ የሚባል ልጅ ነበር ይዛኔ አብሮኝ ጎንደርኛ ዘፈን ሌላ ሁለት ነው የሰራ ፊቸሪንግ የገባ ልጅ አለና እሱ የስቱዲዮ ምናምን ከቨር አረገ ክፍያዎቹ ምናምን ሄደን ሰራን ቪዲዮንም እንዳጋጣ በጣም ቆንጆ ነበር በዛን ጊዜ የመጀመሪያ ከለር ግሬዲንግ የተሰራውላ ነው ይመስለኝ ማን ዲዛይን ይሰርቷል ከለር ግሬዲንግ ምናምን ኪሩቤል ስቲፋኖስ ሲባል ልጅ ነበር ከሆሊውድ ነው ምናምን ተምሮ ነው የመጣው ፊልም ሜኪንግና እንዳጋጣሚ ኦዲዮ ወጥቶ ዘፈን ወደደው ፈልጎ አግኝቶ ልስራላችሁ ምናምን በነፃነት ይሰራል እንደዚህ በኪነ ጥበቡ ዘርፍ የሚመጡ ሰዎች ባንዴ ወደ ሙዚቃው ዓለም ገብተው ስኬታማ የሆናቸው ነገር ቀላል አይደለም አንተ ግን ባንድ ሙዚቃ በጣም ስኬታማ ሆንክ ዘፈናችን የዛኔ በሚኒ ዲቪ ኮንቨርት አድርገሽ ነው ለቲቪ የምትሰጪው ምናምን በሚኒ ዲቪ ኮንቨርት አድርገን ሰጠን ቲቪ እሑድ መዝናኛ ላይ ከታየ በእኛ ጊዜ በቃ ምን አልክ እንደው መጀመሪያ በቲቪ ስትታይ ሙዚቃው ሲተላለፍ ምን አይነት ስሜት ነበር እንዴ በቃ ወጣው ወደ ውጭ ማንም የለም ተንኮሉ የሆነ መጥፎ ነገር ሳረግ ቢሆን ከኛል ሰው የሆነ ፋውል እየሰራሽ ቢሆን ሰው ያይሻል እዚህ ጋር ይም በየ ሰው ልጣራ ምናምን ስል የለም ጭር በውድ ምድር እንግዲህ ቤት ጭር ሲላስብሽ አረሰው በጣም ደስ ቢል ስሜት ነው የተሰማኝ ከማን ጋር ሆነ ነበር ያየው እንዶ ቲቪ ላይ አረ ቤት ብቻዬን ዱቅ በየ ቤት ቤተሰብ ማንም አልነበረም በቃ አልሾፍኩትም በቃ በዚህ ምናምን ስል ማንም የለም ተከራይ እንኳን ምናምን ወፍ ዋው ግን ያው ሰው ሁሉ በቤቱ አይቶታል ከዛ በኋላ በጣም በቃ ዘፈኑ በጣም ነው ብሎ ያደረገው ከዛ በፊት ግን እኔ ዘፈኑ እንደፈመሰ ኦዲዮ ነው የፈመሰው የዛን ጊዜ ኦዲዮ ነው መጀመሪያ የሚለቀቀው ኦዲዮ ተለቆ እኔ ሰርቬይንግ ነበር የምሰራው ከዛ እንዳጋጣሚ አብረውን የሆኑ ሽማግሌ ነበሩ ሬዲዮ ምናምን ይዙ የድሮ የደርግ ወታደርና እሳቸው ሬዲዮ ላይ ሰሞት እሱ ልጁ ጨርሶ ምናምን ለሬዲዮ ጣቢያ ምናምን በተኑ ኢትዮጵያ ሬዲዮ ላይ ተከፍቶ ሰሞት እኔ እዛ ነኝ እኔ ዘፈኑ እንደወጣ ምናምን አላቅም በጣም በቃ ደስ ብሎኝ ስራ የዛኔ ነው ያቆምኩት አንዴ ስፈምስ በቃ ሁሉ ነገር የሚስተካከል መስሎኝ ያስቸግረኛል ምናምን አልክ ታረተው በቃ እኔ ህልሜ ደሞ የዛኔም ስራ ቦታ የሆነ ካለቃ ጋር ምናምን ትምትምትዩ ነገር አለ እንደዛ ሊሆን እኔ ሰሙት በቃ መጣው ምናምን ተውኩኝ ስራ ሰርቬይንግ ተውኩ በቃ ባንዴ ወሰን ከዛ ዘፍኜ ምኖር ነበር የመሰለኝ የዛኔ በዘፈን ምናምን በቃ ሁሉ ነገር የሚስተካከል ነበር ለካስ ፊልሙ የሚጀምረው እዛ ጋር ነው ማይቻልዶ ታዲያ ጭራሽ ዝና ማለት ዘነዘና እንደሆነ ይዛኔ ነው የገባኝ የሆነት አዎ ይዛኔ ማለት ልጅ ነሽ ስለፈመስኩኝ ብቻ ዘፈኑ በጣም ነው የተወደደው ከጋምቤላ ምናምን ጀለሶች ጋምቤላ ያሉ ፍሬንዶች ሰምተውት ምናምን አፋር ምንም የትም ቦታ ይከፈታል ውጭ ሀገር ምናምን የሆነ ዩቲዩብ ላይ ምናምን ሾርት ሪሎች ምናምን ታያለሽ ሾርት በቃ ዩቲዩብ ላይ ምናምን የሆነ ሰርግ እየጨፈሩበት ምናምን ያን ስታይ ዘፈኔ ተፈምሶ በቃ አንድ ቦታ ብጠራኮ ምናምን ነው የምትዩ ከዛ ለካስ እንደዛ አይደለም ሲስተሙ የዛን ጊዜ ነበር እስቲ እንደው ከባዱ ነገር ምን ነበር ምክንያቱም ከባድ የሆነ ፈተና ወይም ገጠመኝ ሊያጋጥሙ ይችላልና እንደዚህ አይነት ፈተናዎች ሲገጥሙት እንዴት ማለፍ አለበት የሚለው ነገር ደግሞ ካንተ ጋር አያይዘህ እስቲ ለወጣቱ መልእክት አስተላልፍ የዛኔ የነበረው ጊዜው መሰለሽ ኢንካም አሁን ላይ በጣም ቀላል ነው አንድ ሰው ከታወቀ ይሁን ነገር ማለት ብዙ ሰዎችም የተወሰኑ ስለሄዱ ቁጭ ብለሽም ለማየት ይሆናል የኛ ጊዜ ግን አንድ ሲንግል ነው ያለን ነምበር የለኝም ክለብ ሂጂ ተቀጥሬ እንዳልሰራ እኔ ደግሞ የሰው ዘፈን መጫወት አልችልም የራስ ስታይል ስለሆነ ማለት ነው ከዛ አቋያና ኢንካም ላይ በጣም ተቸገረች ሰው አውቆሽ ታውቀሽ
ታክሲ ተሰልፈሽ መሄዳችም ተሳፍረሽ መሄዳችም በባስ መሄዳችም ከዛ ፊት የነበርሽው ማንነትሽ ጋር ትጋጫለሽ ገባሽ ፕላስ ደግሞ በጣም የሚከብደው ነገር መድገም የተወደደልሽን ከሱ ጋር ኮምፒውተር የሚያደርግ ነገር የሚበልጥ ነገር መስራት ከባድ ነው ገባሽ በዛ መሃል ብዙ ነገርሽ እንትን ውስጥ ሊገባ ይችላል ግን ፈጣሪ ያው ፈቅዶ ነው አሁን ያንን ጊዜ በማለፌ ደስ ይለኛል በዛ ሰዓት ውስጥ ብዙ ነገር ተምሬያለሁ በላይፍ የዛን ጊዜ የሆነ ነገር ብለርሽ ቢሆን ኖሮ ዛሬ ላይ ያለውበት ቦታ ላይ አልመጣም ነበር ዝነኛ መሆን ቀላል ነው ግን ዝነኝነትን ይዞ ማስቀጠል ነው ከባዱ ነገር ይባላል ዝና ራሱ ያጠፋሻል መልሶ ዝናው ሊበላሽ ይችላል በቃ ለያም መደበቅ ማችበት በሚደብር ሁኔታና ያ ነገር ሀፕን እንዳያረግ ሁሉም አሁን ከዚህ በኋላ የሚመጣ እንት ሰስቴን የሚያደርግበትን ነገር ያው ሁሉ ነገር የሚሰጥ የሚነሳ ፈጣሪ ነው ፈጣሪ ላይ ዲፔንድ ማድረግ ዝና ማለት ተራ ነገር ነው ማርያም ለኔ አሁን እኔ አንሳስበው አንዳንድ ጊዜ ሳይ ዝና በጣም ተራ ዝና ማርል ምንም ነገር ተራ ዋናው ነገር ሰላምና የፈጣሪ ሰላም ካንቺ ጋር መኖሩ ነው እንጂ ከዛ ውጭ ያለው ነገር ተራ ነው ይሄ ነው ማሰብ እንዲውላታሽቼ ታዲያታለሽ በጣም ነው ከፈተነኝ ከበረኝ የምትለው ምክንያቱም ማንም ሰው በተለይ እንደዚህ ታዳጊ ሀገር ላይ የሚኖር አርቲስት በጣም ብዙ ፈተና ያያል ስራውን ሰርቶ ህዝብ ጋር ለማድረስ ከዛ ከደረሰ በኋላ ደግሞ ሌላ ፈተና አለው አሁን እንዳልከውና አንተን በጊዜው በጣም ከበረኝ ፈተነኝ የምትለው ነገር አንዳንዴ ፐርፎርም አድርገሽ ምናምን ማታ ስራ የሆነ ጊዜ አረሰውም እንትን ላፍቶ ሙሉ የሆነ ቦሊንጉ ላይ የሆነ ሾው ምናምን ተብለን ተጠርተን ሄደን ሰርተን ሰዎቹ ክፍያ ከለከሉ ከዛ ከላፍቶ ሙሉ 24 የሚያደርስ ትራንስፖርት የለኝም የበላዳ ለመምጣት እና በቃ በሌሊት ነው የሚያስጠላ ወክ ምን ነበር ምክንያታቸው ለመከልከል በቃ ሰከሩ ተፈጠረ ምናምን ተበጣበጡ በቃ የሚያስጠላ ነገር ሲፈጠር በቃ ተነስቼ ወጣው ጥሩ አድርጌ መጣው በቃ ኪምራና እስከ ቤት ድረስ ስንት ሰዓት ድረስ ነክቶ የሌለ ማለት ነው ያው እኔ አሁን እግዚአብሔር ያሳለፈኝ ጊዜ ይገርመኛል ማለት የዛኔ መንገድ ላይ የሆነ ነገር ልትሆን እሱ ነው እኔ አሁን ጩጮኝ በቃ እንዴ ከቦሌ ምናምንማ በቃ ከመኝታ ቤት ሳሎን ሄድቤ በቃ ከቦሌ ወደ ቤት 4 እንደቀልድ ሽንት ቤቱና እንደቀልድ ነው ወክም እናረጋው ከጀለሶች ጋር ምናምን አንድም ቀን ግን ይሄ ሃንግም ምናን አሳይቶኛ አቅም ክርስቶስ እግዚአብሔር የተመሰገነ አንዴ እንደውም የሆነ ጊዜ ለሊት ማርያምን እንተና ዲጃሮን የሚባል ፍሬንድ ነበረኝ እሱ ክለብ ሰርቶ ምናምን 24 ኮንዶሚኒየም ነው ቤቱና እኔ ማይክ ምናምን ለማለት እሱ ዲጄ ሲያጫውት ማይክ ይሰጠኛል ከዛ ብሩ አምሽቼ እንዳይለኛ 9 ሰዓት ምናምን እሱ ቤት 24 አድርሾ በእግር ነው መጣው ወደ ቤት የኛ ከኮንዶሚኒየም 24 የኛ ወደ ጨፊ ወደ ታች ነው እና የሚያስፈራ በጣም ነውና ላጥ ምናምን የሆነ ሰዓት አዩአቸው ከሩቅ ምናምን 4 ሆኖ ከች ይያሉ ነው እሺ ጀለሶች ናቸው ሲደርሱ እንዴ አንቺ ነሽ እንዴ ግን አሁን እዛ አሁን ከዛ ከላፍቶ ሙሉ 24 ግን ጭራሽ ግዛት አይደለም እኮ ግን ያ4 ነኝ ካልክ ማን ጠይቆሽ ነው እንዴ እንትን የሚለው ለጥ ያረግሻል በኮብል ምን ያስፈልጋል ጥያቄ ስራ ከወጡማ ስራ ላይ ከተገኘሽ ምንም ወንሽ ምን ደርሶ ቢያቃል ነው እግዚአብሔር ይመስገን ምንም መዳን ያለም የተመሰገነ ነው ብዙ ጊዜ ሚኪ እንግዲህ ሙዚቃዎች የሆነ ባህላዊና ሞደርን አንድ ላይ አድርገ ነው የምትጫወተውና ለየት ባለ መንገድ መተ ወዲያው የሰዎችን ቀልብ የመያዝና የመግዛት ነገር አለና እንደው የራስን ቀለም ይዞ መምጣት አገዘኝ ወይ ደግሞ ጠቀመኝ ብለህ የምታስበው ነገር ካለ ሌላውም ወጣት ትምርትና ኢንስፓይሬሽን ስለሚሆን እስቲ እሱንም አዲስ ነገር ከመፈለግና እኔ እንዳጋጣሚ ከዛ በፊት የሆነ ብሪቲሽ ካውንስል ያዘጋጀው ኤግዚቢሽን ተማሪ ያለው ተግባረድ የተዘጋጀው ውድድር ነበርና የሂፕሆፕ ዘመኔ የኦፕን ማይክ ውድድር ነው የሂፕሆፕ ውድድር ነውና እዛ ላይ ሲሄድ ሊወዳደሩ የሚመጡት ልጆች ከኒውዮርክ የመጣ ልጅ ምናምን ነው ራፐሮቹ እና እንዴት ነው ሆካ ምን ያራቱ ልጅ አደግ ከነሱ ልሻል የምችለው ነባሻ ከዛ አንቲ ምን እሺ ምናምን ነገር ስል ቢሊያስ የሚባል ኢትዮጵያ የራፕ ንጉስ አለ አንድ ቢሊያስ የሚባል ልጅ ምናልባት አሁን ተመልካቾች ያውቁታል ልጅያስ ይባላል እሱ የኛ ሰፈር ልጅ ነው ከዛ እዛ ዙም መጥቶ ምናምን ሾፈና ማይኩ አንተ ችክችካ ቢት ላይ ነው ራፕ ማድረግ ያለበት ምናምን አለ ከዛ ጊዜ ጀምሮ በቃ አሁን የዛኔ መልካሙ ተበጀ ተጫዋች ናት የሚለውን
ፍቄ በፍቃዱ ያደቴ ጓደኛዬ ነውና እሱን አስብዬ ስቱዲዮ እሱን አስቀርጬ ከዛ በኋላ ያለውን ክፍት ቦታ ራፕ እያረኩኝ ምናምን ማለት በቃ ከነሱ ጋር ኮምፒት ታደርጊያችማ ሂፕ ሆፕ እነሱ ሃርለም የሚባለው ሰፈር ምናምን የኖረ ልጅ መጥቶ ከኔ ጋር ራፕ ቢባል አይሆንም ገባሽ ከዛ አኳያ በእንደዚህ በስክስታ ቢት በኦሮምኛ ቢት ምናምን እያረኩ ራፕ ማድረግ ምናምን ትስል እዛ ከነበሩት ሁለተኛ ወጣው በጣም ከብዙ ራፐሮች ማለት ነው ለምን ፊውዥን የዛን ጊዜ ማንንም ይሰራ የለም ነበር ፊውዥን በቃ ያሰራው ስቱዲዮ ይርኩኝ በልማ ያው አንከፍልም በዚህ አጋጣሚ የዛን የተባበሩን ማመስገን እንፈልጋለን አሉላ ስቱዲዮ ነመታፈሪያ ምናምን በጣም ተባብረውኛል መጀመሪያ አክቹአሊ አዲስ አበባ ውስጥ ስቱዲዮ የግል ስቱዲዮች የተከፈቱት ገርጂ መብራት የላከ ነበርና እኔ ደግሞ ሰፈር ቅርብ ነው ከ24 ቅርብ ስለሆነ አድቫንቴጅ አገኘው እነሱ ጋር ይርኩኝ ዲጄ ማይክ የሚባል ጓደኛ አለኝ እሱ አስተዋወቀኝ ቢት እየሰሩልኝ የጄ ወዳደራ ይያልኩ ወደ በቃ አሉ የተባሉ ራፐሮችን እያሸነፍኩ መጣው እንደ ፐርሰናል እንትን የምትዩና ያው ከዛ አኳያ ነው ሞር ወደ ባህልና ፊውዥን መፍጠር እንትን ያለው ማለት ራስን በተለየ መንገድ ለማቅረብ አስበ ስለነበር ነው ደስ ይላል በጣም ደስ የሚል ነበር በጣም እንደውም በዚህ አጋጣሚ እንደዚህ ወደ ሙዚቃው ኢንዱስትሪ መቀላቀል ለሚፈልጉ ወጣት ልጆች የራሳቸውን ነገር ይዘው መውጣት ያው አሁን ሀገራችን ላይ ብዙ ያው ሙዚቃ ተሰጥኦ ውድድሮች አሉና እነዛ ውድድሮች ላይ የምታየው የሚወዳደሩት ሰዎች በሰው ዘፈን ስለሆነ ያን ሰው ማስመሰል ላይ ናቸውና ኦሪጂናሊቲ ላይ ችግር አለ ብዬ አስባለሁ ኦሪጂናሊቲ አይብ ደግሞ ወሳኝ ነገር ማለት አሁን እዚህ ጋር ያወራሁትን ቃል ደግሜ ብነግርሽ አስቂ አይተስቅም ገባሻ ዘፈንም እንደዛ አይነት ነገር አለው ብዬ አስባለሁ ገባሻ ከዛ አኳያ ሁሌም አሁን ውድድሮቹ ራሱ የራሳቸውን ዘፈን ይዞ በመቅረብ ቢሆን የራሳቸውን ነገር ይዞ የራሱን አዘፋፈን የራሱን ነገር ይዞ በመቅረብ ቢሆን በጣም ብዙ ታለንት አለ ወደዛ መሄዱም ደግሞ አይቀርም ብዬ አስባለሁ ለምን እንደ ሀገር በጣም ብዙ ነን ብዙ ጭንቅላት አለ ብዙ መፍጠር የሚችል ሰው አለ ከዛ ውስጥ ያው የእድል ጉዳይ የምን ጉዳይ አሁን ግን ቴክኖሎጂም ስላለ ቲክቶክም ምንም ስላለ ሰው አሁን የየራሳቸው ቀለም ያሉ ልጆች ብዙ እየወጡ ነውና አሪፍ ነው ብዬ አስባለሁ የራስ ቀለምን እንደሚያዝ ምን የሚጠቅም ነገር የለም አርት ውስጥ ስለዚህ ራሳችሁን ቀለም ያዙ አይደል በጣም ትልቅ ነገር ነው እውነት አሪፍ ነገር ነው ዩኒክ ሆነ ራስን መንገድ ለመውጣት የራስ የሆነ ነገር ያስፈልጋል እሱም ነው ይረዳ እና ባንዴ እንደዚህ ሰው ልብ ውስጥ እንድትተዋወቅ ያደረገ እሱ ይመስለኛል እኔ እሱ ነው ፋክት ነው እስቲ እንደው ከሀገር ውስጥና ከውጭ ሀገር ሙዚቃዎች ውስጥ የምታደንቀውና የምትወደው በዚሁ ደግሞ አያይዘን እናንሳ ከሀገር ውስጥ በጣም ትልቅ አርቲስት ለኔ ያው ክቡር ዶክተር ቴዲ አፍሮ ነው ለኔ እኔ ስላለው አይደለም ይችላል አረ እንዴ ከምልሽ በላይ እንዳትፈራ አይደለም ማርያምን ነው የምልሽ ስፔሻሊ 97 አልበሙ ምናምን ማርያምን ካልካምናለሁ እና በጣም ቀድሞ በብዙ ነገሮች ላይ ያሳየን እና በጣም ነው ማደንቀው እሱ ሞቀኝሉ አረ ዲጄ ብላን ማርያም ጆኒ ራጋ በጣም ነው ማደንቀው የሰፈሬ ልጅ ብቻ ስለሆነ ሳይሆን ኢቭን ከቴዲ ጋር ራሱ የሰሯቸው የዛን የዛሬ 20 ምናምን አመት እንግዲህ እንደዚህ አይነት ዲፕ ናቸው አይደል የሚሰሯቸው ሙዚቃዎች መልእክትና እንትን ያላቸው ናቸው ቴዲም ጆኒም ለኔ የኢትዮጵያ ሙዚቃ ጎቶች ናቸው በተረፈ ከውጪ ደግሞ ኒፕሲ አስል 50 ሴንት መጀመሪያ እኔ አሁን ሙዚቃ ላይ መጥቼ ወደ ስራ ወደ ምንም እንዳስብ ያደረገኝ ማዳምጠው ሙዚቃ ከሂፕ ሆፕ ወዶ የነበረው 50 ሴንት ነው ታላቁ እንደም 50 ሴንት ነበር የሚመስለው ፊዚካሊም ራፕ የሚያደርግ ነበር ምናምንና ሙዚቀኛ ነበር ወንድም ራፕ ያደርጋል በቃ እሱ ቤት ውስጥ ከሱም ነው ብዙ ነገር እንትን ያልኩት ግጥም የራፕ ግጥሞች ምናምን ቤት ውስጥ ቁጭ ያደርጋል እሱን ታነብያለሽ ሲደብርሽ ምናምንና ከዛም ነው እንትን ያልኩትና 50 ሴንት ደግሞ ማይንድ ሴቱ ጌት ሪች ኦር ዳይ ትራይ ነውና ያ ነገር ከዛን ጊዜ ጀምሮ አይምሮ ውስጥ ይኖራል እና ከዛ ደግሞ ኒፕሲ አስል በጣም ቢግ ፋኑ ነኝ ነፍሲ ማር የሚገርም ሰው ነው በጣም ያ አንዳንዴ የሚገባው ነገር ሰርቶ ነው ሄዶ ብዬ አስባለሁ በወጣትነቱም ቢሆን ግን የሰራው ስራ ማለት ብዙ ማየት ይቻላል እኮ እነ ጄዚ ምናምን በዚህ እድሜያቸው ምንም በቃ ገባሻ ምንም ምክንያት ገባሻ ትላል እድሜ ቁጥሩ ሳይሆን ዋናው ነገር ምን ሰርቷል ነው የሰራው ስራ ኒፕሲ እኔን እንግዲህ እዚህ ያለውን ሰው በጣም ሞቲቬት አድርጎኝ ሲሞትን ያወቁት እሱን ቱ ቢ ኦነስት ሲሞት ማን ነው ምናምን ይልኩ ከዛ ስቲቭ ሰፈኖቹን ሰማ ምናምን የሚለው ነገር ከባድ ሞቲቬሽን ነው አይደለ
የሐሳብ ሰው መሆን ራሱ እኮ ብዙ ነገር ይጠይቃል ነው አንዳንድ ጊዜ ዝም ብለህ መኖር ብቻ ሳይሆን ሐሳብ ይዘህ መኖር ደግሞ ትልቅ ነገር ነው ልክ ድሪም ወሳኝ ነገር እዚህ ሙዚቃ ውስጥ ሳንወጣ እንደው ሙዚቃ ሲሰራ መጀመሪያ የሚመጣል ዜማ ነው ግጥም ነው ወይስ እንደ ሙድ ነው ሐሳብ የግጥም ሐሳብ ይመጣል ያው ስለምንድነው የምሰራው ቢ ከዛ ዜማውን ሰራው ሐሳቡን የተወሰነ ቦታ ጣል ያረኩኝ ቃሉን ዜማውን እንሰራና ከዛ ወደ ማገናኘት ይኬዳል ማለት ነው በግጥም ሙድስ ትፈልጋለህ ሙድ ለሊትም ሊሆን ይችላል ተኝተሽም ሊቀሰቅስ ይችላል አንዳንዴ አረ ወይ ደግሞ ጧት ስፖርት ቤት ይሄድሽም ሊሆን ይችላል ወይ ኳስ ሲትጮስሽም ሊሆን ይችላል ይሁን ነገር ሊመጣ ይችላል ጊዜና ሰዓት ትመርጣለህ አትመርጥም ራሱ በመጣበት ሰዓት ይመጣል ስለ አሁን አልበሜ ላይ የሰራኋቸው ትራኮች አሉ እዛ ላይ የሰራኋቸውን አንዳንድ ትራኮች ከኖርሹ ምናምን እንትን የምትያቸው ነገሮች አሉ ፊልስ ታረጊው ወይ ለምሳሌ የሆነ ኃይለኛ ቢዝነስ ዲል ምናምን ጨርሰሽ የሆነ ቻፓ ልክ ሲገባ የሚገርም የደስታ ከባድ ደስታ ስሜት ሲገባልሽ ከባድ ዘፈን በቃ ስለዚህ ባለ ነገር ውስጥ ነው ኢንስፓየር ነው ማለት ነው የሆነ ደግሞ ያው ላይፍ ላይ ከመንቀጫገጭሽ ማመን መንኮሻኮሽሽ አይቀርም እውነት ነው ትዳር ላይ ምናን ያለ ነገር ነው እንደዛ ሲሆን ደግሞ እኔ ላንቺ ብዬ እንደዚህ ስንቱ ትችላለ ኢንትረስቲንግ ያው አርት ውስጥ መኖር ትልቁ ነገር ይሄ ነው መሰለኝ አይደል ስሜትን ፊሊንግሽን የኖርሹን ምናምን ጽፌያለሽ እስቲ ደግሞ ስለ ግል ህይወትህ ደግሞ እንሂድ አደክ ወደ ስራም ገባ ተፍጨረጨ ካገኘ አጣ ምናምን ወደ ትዳር ደግሞ ህይወት ወደ ፍቅር ህይወት ገባ አይደል እስቲ እንዴት እንደገባ ወደ ፍቅር ህይወት አጫውተን to be honest እንትን ፈልግ ነበር ማለት ፈጣሪ የሚያረጋጋኝን እንዲሰጠኝ ሆነ በቃ እኔም ብሎ ሰው ፈልግ ነበር ፈጣሪ ፈልግ ነበር አዎ ማለት እንትን አልነበርኩም እኔ ሆነ እንደዚህ ቅብዝብዝ ምናምን ሰው አልነበርኩም ማለት እንደ ወጣት የሆነ ኢነርጂ የምትሰጠኝ ጓደኛ ምናምን ትኖረኝ ደስ ይለኝ ነበርና ያንን ደግሞ ፈጣሪ ሰጠኝ ያሰብከው ነው የተመኘው አዎ ሰጠኝ በቃ እኔ ማረፍ ሄዱካልኩ ከጓደኛ ከያሬድ ነጉ ጋር ለሱ ልብስ ለመግዛት ወደ ሱቅ በሄዳችሁበት ጊዜ ባለቤትን ተዋወቅ ይሄ በጣም ደስ የሚል አጋጣሚና ጥሩ አጋጣሚ ነውና ያው ፈርስት ታይም ቃልን ገዛ ከያሬድ ነጉ ጋር ነበር ሄድነው ሄደን እንዳጋጣሚ ቀንሻት ቀንሽ ምናምን በሚል ጭቅጭቅ ተፈጠረና ተጣላችሁ የእውነት በእውነት ተጣልተን ምናምን ከዛ አረቴው ምናምን ብለን ሄደን አክቆይ ልግዛው ምናምን ብዬ ተመልሼ ሲል ጀለስ እያለቀሰች እንዴ ምን ሆነሽ ነው ምናምን አይ በቃ ኮሽ ባለ ቁጥር እየየ ነው ሙዳሱ ነበር የዛን ያክቻል እንዴ እንዴት እንደዚህ ትናገሩኛላችሁ ምናምን አረም ተናግራችኋት ነበር አረ ምንም አይደለም በቃ ሽጭልን እንዴ ልሸጫ እንዴ ታሹ ምናምን የተባለች እሷ ልሸጭን የወጣሹን ከሌላ ነገር ጋር ተሰምቷል ቀወጠች አረ ተረጋጊ ምናምን ብዬ በቃ ምሳል ጋብዝሽ ምናምን ብዬ አንተ ለምን ነበር ምሳል ጋብዝሽ አልከው እንደው ዝም ብለህ ስላሳዘነች ነው አሳዘነች ምስኪናት በጣም ታሳዝናልና ምን ሆና ነው ምናምን ብዬ በቃ ይዞሽ ምናምን ብዬ ከዛ ያው ማዘርጋ ነበርኩኝ እኔ ደግሞ ምንም ማለት በቃ ስጮት ሐላል ነው ምንም አልዋሽምና አልዋሽም ሳይሆን በቃ እንትን አንድ አሪፍ ጎኔ ብዬ ማስበው እኔ እንትን አይመቸኝም ከበጃ ከዛ መጣች መጀመሪያ ቀን እንገናኝ ምናምን ከዛ ሄጂ አልዋሽም ማርያም ማዘርናት እስቲ ቤት ወልብል ብላኝ ነበር ይዛን ከዛ ላይክ ፈምሻለሁ ምናምን እኮ ማዘርጋ ከዛ ቤት ወልዬ ምናምን ወጣሁት የማዘርን ቤት ብቻዋን ናት ማዘር ስም ልጅ ታሳድግ ሰራተኛ ምናምን የለምኛ ጋር ራሳችንን እንሰራይ ነበር አዎ ለአንበሳ ማዘር የኢትዮጵያዊ እናት ሁሉም እንደዚህ ነው ያሳደጉና አብዛኞቻችን እና በቃ ዝም ብዬ ግረ መንገዴ እንደነገሩ ሳሎኑን እንደዚህ ደረስ መለስ ብዬ እጄን ታጥቤ ነው ወጥቼ ያገኘኋት እሺ ምን እየሰራ ነበር ቤት እየወለወልኩ ምናምን ነበር ስላት ተመቻት እሷ ሴትዮ የቤት ሰራተኛ ነበር እንደምትፈልግ በቃ እሷን እኔ እንደዛ እንዳልኳት አላስታውስም አንተ የሆነቱን ፈታብ እኔ በቃ ነግሬያትና ሄደን ምሳ ጽጌ ሽሮ ነው የበላ ነው በዚህ አጋጣሚ ጽጌ ሽሮ አንደኛ ሽሮ ቤት ከስተመሮቼም ናቸው የሶፋ እና እዛ ሄደን በላን ከዛ ምናምን በቃ አንተነ ከሆነ ጊዜ በኋላ ተጋብተን ሾፈኝ አልወለውልም አንተ ግን ሸወርቀኝ
ሾፍ ስታረገኝ ስታይ እንደዛ ብያት ዱርዬ ነኝ ምናምን በቃ ያው ዱርዬ የሚባለው ገጸ ባህሪ ይገልጸናል ስተኝ እንደዛ አንተ ሙዳ ያስከብኛ ይዛኔ ምን እንደዚህ እንዴ አንቺ ቤት ሰራተኛ ፈልገሽ መጥተሽ ነው እንዴ ምናምን ያልኳት ስቲል በቃ ማዘርም ስትመጣ ምናምን ከዛ ሲያስተዋውቃቸው እኔ ቤት ወለውል ነበር አልወለውልም ነበር ምናምን ንገሪያት ምናምን አላምን ብላኝ በቃ ረጅም ጊዜ ማዘር ነግራት ነው ያመነችው ለናቱ ታዛዥ አይነት ልጅ ነበርክ ማለት ነው አዎ ካልታዘሽ የሚገራርም ዱላ ነው የምትጩኛ ጋር ዱላ አለ ታላላቆች ስላሉ ያው እኛ ፈልገ ምናምን ሳይሆን በቃ ለመኖር እስቲ ነው እንጂ ዲና ወጭ አበደ ጨዋታ ነው ያለው ቤታችን እኛ 24 ሜዳ ጋር ነው ጨፌ ሜዳ የሚባለው ስፖንጅ ሜዳኛ ጋር ነው እንዴት ቤተውን ቁጭ ብለሽ ስራ ምናምን ሰሪሷ ወተሽ መጫወት መዞር ዋና ምን ሜድ የሚያዝናና ምን አለ ምን አካባቢያችሁ ዋና እንትን አለ ስካን የሚባል ነበር ወደዚህ ወደ ኤርፖርቱ ጀርባ ወደዛ ኦሞ ስካን ምናምን ባለው ስካን አክቹአሊ እኛ አንዴ ሁለቴ ነው የሄድኩት ከዛ በኋላ ካቦች ቆፈሩና ውሃ ክረምት ምናምን ሲሞላቸው በቃ ያበደዋና ነው የምርና እኔ ሆቴል ምናምን መስሎኝ አረ ሆቴል እንት ላይ ነው ማለት አይደለም ኩሬ በቃ ይሄ ካባ ይቆፈርና ድንጋይ የዛኔ እዚህ ገርጂ አልፎ ካባ እዛ ነበር የአዲስ አበባ ካባ የሆነትን ነው ከዛ ተቆፍሮ ከዛ ልክ ውሃ ይሞላል ኦሞ የሚባላል ከለሩ እንደ ወይ ሰማያዊ ነው ምናምን ብዙ ኦሞ የተባለው እዛ ምናምን ትሄደሽ ተዋኛለሽ አፍሪካ የሚባል ዋና ነበር አኔ ገርጂ 24 ምናምን ይሄን ነገር ያደጉ ልጆች ያውቁታል ሴፍ ነው ግን ሰው ምናምን ይሞታል ብዙ ሞታል ያው እኛም እግዚአብሔር አትርፎን ነው እንጂ ያው ከባድ ነው መኪናም መንገር ላይ ስቴጅ ምናምን ደግሞ ስትሻገር አንዴ እንደውም ጭጮኝ ሁለተኛ ክፍል መኪና ተገጭቻለሁ እዛ ሲድ ማለም ከዛ መጠንቀቅ ጀመር ካንተ በርድ አረ ምን ባሰብኝ እግዚአብሔር ነው ጠባቂያችን እንጂ እሱ ነው የምልሽ እንዴት ነበር ወደ ትዳር ህይወት ያመራኸው ምክንያቱም በጣም ወጣት ነህ አሁን እንደውም የሶስት ልጆች አባት ነህ አሁን እንደውም አርጅተን ያገኘው ግስታገባ ደግሞ በጣም ወጣት ነህ ታረ ያው እንትን ነው አንዳንዴ ሰው የሚነግርሽን ነገር ለሁሉም ነገር ማዳመጥ ጥሩ ነውና እኔ እንደዚህ ወደ ትዳር ምናምን ገባለሁ ብዬ እኔ እንትና ብዬ አላስብም በዚህ እድሜ ምናምን እንዳጋጣሚ ስፒች የሚባል ጓደኛ አለኝና በቃ በቢዝነስ ምንም እንገናኛለን ምናምን በቃ በቢዝነስ ምናምን ትጣያለሽ ምናምን ያው ሳንቲም ላይ ሁሉም ሰው የራሱን ስራ ላይ እስከሆነ ድረስ ፎርማል የሚያሉንም በቃ በዚህ በዛም ስለምትይ በቃ እንዲድለል አየር ባየር ምናምን ሞካክር ነበር ከሱ ጋር እንደዛ እንትን የተባቅ ማን እንደሚጠቅምሽ ግን አታውቂም በሆነ ቢዝነስ ዲል ጋር ተኮራርፈናል ከሱ ጋር ይዛኔ ከዛ ገጠመኝ ማሂጋው ይወርኩኝ ባለቤቴ ጋር ሱቅ ማለት ነው አያት ሚካኤል ነገውን ሽማግሌ ላክ እንደዚህ አይነት ሚስት በታሪክ አታገኝም ማለት አይገርምሽም አንዳንዴ በህይወቴ በጣም የጠቀመኝ ምክር ማለት ነው በቃ አይቷት ስራ ላይ ናት ምናምን በቃ ቆንጆም ናት በዛ ላይ ስራም ትሰራለች ዞራ ቼክ አታረግም ምንም ነገር ስራዋን ብቻ ነው የምታስበው እቺ ልጅ ጋር ሽማግሌ ካላክ በቃ ሞታል ምናምን ብሎ እንትን እሱ ነው በቃ እንትን ታል የዛሬ 10 አመት የዛሬ ምናምን አስበው ከዚህ ልጅ ጋር ልጅ ወልደ ቤተሰብ መስርተ ምናምን ትልቅ ቦታ እንትን ትላለ ግን ካልሆነ አሁን አላገባም ብለ እንዲው አርትሙ ያለ ሆነ ምናምን ከሆነ ጊዜ በኋላ እንትን ትላለ ምናምን ይያል እሱ ነው አንደኛ ቀሰሰረ ደስ ሲል ሚዜ ነበር አራ ሰርግ የለምኛ እንዴ ማን ይደግሳል ምን ይሻላል እንዴ ወፍ ሽማግሌ ላኩ አክቹአሊ ሚስቴ ማትወድም እንደዚህ አይነት ያው ሰርግ እንደው እኔ ዛኔ ቱ ቢሆንስት ኢኮኖሚካሊ በሰራበት ይሻለኛል ምናምን ብዬ ነው ማስበው ሳንቲሙ ግን የሆነ ጊዜ አሪፍ ደረጃ ከደረስኩኝ በኋላ ቤተሰብ ሰብስቤ ብደሰት ምናምን ደስ ይለኛል ብዬ አስባለሁ በስነ ስርዓት የሆነ ሲሞላ ምናምን ደስ ይላል ብዬ ማለት እንደዛ ምናምን ስላ እሷ ጭራሽ አይመቻትም እስቲ አስበን ሰው ጠርተ ያዘ ልንባባል ኧረ ምን ሆናል ምናምን አሰግጥ ምናምን ባለፈው እንደው ወደፊት ግን ምናምን ሆነ መላ ምናምን ተሲልላታ ስላ ጭራሽ እንዳታስበው አፈልግ ሲገር ብዙ ጊዜ ሴቶች ናቸው የሚፈልጉት ይባላል አፈልግም እሷ ጭራሽ ሽማግሌ በቃ እሷ አስፈልገኝ በክብር ከቤት መውጣቷ ነው ሽማግሌ ላኩኝ ምናምን በቃ ቤተሰብ እንደው ላገባ ነው ስትል ምን አይነት ምላሽ ሰጡ ያቋታል እሷና አክቹአሊ ከመጋባታችን በፊት አስተዋውቂያት በጣም ነበር የሚወዳት እንደውም ፋዘር ጥሩ ልጅ ነበረች እዚህ ልጅ ላይ ጣላት እንጂ ብለው
ለሲያት በጣም ተበቃ አሳዘነች ሸኝ እኔ ደግሞ እድሜ ዘመኑን ሳቃጥለው ስለኖርኩ ጥሩ ልጅ ነበረች እዚህ ላይ ጣላት እንጃለ በጣም ይገርማል አልሰማችም ሰምታለች እንጂ ምን ትላለች እሷ ማስቃ ነው የምታልፍ ከዛ ወደ ትዳር ገባችሁ አብራችሁ መኖር ጀመራችሁ መጀመሪያ ጊዜ እንደውም እሷ እኛ ጋር ነው የገባችው ወይ ደስ ሲል ጋሽ ወላኛ ቤት ገብታ ከዛ ነው የወጣ ነው የተወሰነ ጊዜ ልክ ልትወልድ ስትል ያው እኔ ክላስ ውስጥ ነበር የገባችው እዛው 24 ያደክበት ጋር በቃ እዛው ከዛ እኔ የዛኔ አሁን እንውጣ ብትለኝ እኔ የዛኔ ነበር የማነት 24 በቃ ስራ ምንም ትሰሪያለሽ የተወሰነ ኢንካም ምናምን ይኖርሻል ወጥተሽ በቃ ከፍሬንዶች ጋር ነው የምትፍታችሁ የቤት ኪራይ የለብሽ መሃል ቦሌ እዚህ 24 ማለት በስራ ምንም ቦሌ መድኃኒዓለም በጋዝ ምናና ያፈጅም ዝም ብለሽ ትሄጃለሽ ምንም ወጪ የለብኝምና በቃ መፍታታት ምናምን ነበር እዛ እሷ ተከራይተን እንውጣ ምናምን ስትለኝ እኔ በዚህ አልስማማም ገባሽ ፈታ ብሎ ኮምፎርት ዞን ይለኝ ያሉት ወጪ ደግሞ ሊያጨናንቀው ፈታ ብዬ አይ እኔ በቃ እንደዚህ ወልጄ ቢያንስ የራሴ ቤት ነው እንት ማለት ያለብኝ ምናምን ብላ ካረገዘሽ በኋላ ማለት ነው እንትናል ሳሚ ተከራየን ቤት ከዛ በኋላ ነው ሃርድሺፕ ውስጥ በደንብ መግባት የቤት ኪራይ የሚባል ነገር አለ ልጅ የሚባል ነገር ማስተዳደር የሚለው ነገር ደግሞ ልጅም ወጪ አለ ምንም ስላለ ሞር ወደ በቃ ተፍተፍ ማለት ጀመርኩት ከዛ በኋላ ነው አጠንክራኛለች ምን ጀመርክ ፈርኒቸሩን ከዛ በኋላ ነው ጀመርከው ልክኛ የመጀመሪያ ልጅ ተረግዛ ነው እንግዲህ መስራት ጀመራችሁት ወርክሾፕ እንትን ብለን እዛው ማዘርጋ ጀመረ ከዛ በፊት እንደው የእንጨት ሙያ ውስጥ ሰራ ነበር ሰርቻለሁ የተወሰነ ጊዜ 24 እዛው እንጨት ቤት የተወሰነ ጊዜ ሰርቼ ነበር ግን ብራዘር መጣ ኮቪድ መጣ የዛኔ ኮቪድ መጣ ብራዘር ከአየር መንገድ ነበር የሚሰራው ጎበዝ ወንድም አለኝ ዳንኤል ይባላልና እሱ ሶፋ ምናምን ልንገዛ ወዲያ ስንል ዋጋውን ሰማው በጣም ውድ ነው ኢምፖርት ምናምን ፈልጋቸው አይነት ኳሊቲዎች ማለት ነው ከዛ ለምን አንሰራው ምናምን ተባባልን ከብራዘር ጋር ለራስ ኢንተረስቲንግ ከዛ በነጋታው ብራዘር ጣውላ ምናምን ገዝቶ በላዳ በራ አንኳኳ ቤት እስል ናውርድ ምናምን ጀምር የገማ ብራዘር አለ የሚገርም ብራዘር በቃ የሆነ ነገር ካመነ አይተኛ ገዝቶ መጣ ጧት እኔ እኮ ማታ እንደቀልድ ነው ያወራሁት እንስራው እንዴት ነው ምናምን ከዛ ዩቲዩብ ዳውንሎድ አድርጎ ሃው ቱ ሜክ ምናምን በቃ ጀመርና በጣም ነው ደስ ከዛ ምናምን ተሰራ የቤት ሶፋ ተሰራ ዳይኒንግ ቴብል ምናምን ተሰራ ከዛ ወለደች ጠያቂ ይመጣል ሲመጣ ቤቱ ሲያይ ያምራል ምናምን ያደንቃል እንኳን ማርያም ማረች ሲላት ሚኪ ነው የሰራው ፕሮሞሽን እዛው ቀብድ እየተቀበለች ዋው እዛው በቃ ማዘርጋ እየሰራ ምናምን እንጂ ስራ ቀይራለሁ ወደ ስራ አረጋዋለሁ ብለ ሳይሆን ለራስ መጠቀም ብቻ ለሰራ ነበር ከዛ ሾፍ ሳረጉ ኮቪድ ገባ ክለብ ተዘጋ ኮንሰርት የለም ገባሻ እኔ እዚህ ጋር ሌላ ወጪ ልጅ የሚባል ነገር መጥቷል አረምን ሳይ ፈርኒቸሩ በቃ አሪፍ እዛ ደግሞ ወዶ ተከዲኮ እንደዚህ አልጋው ይሰራልኝ ብሏል ትልሻለች ደውል አረ በቃ ብዬ መርካቶ ገቡ ወንበር ተራ ምናምን ጎጃም በረንዳ ራስምሩ ኢንዱስትሪ አለ ጥቃቅና አነስተኛ የተሰጣቸው እዛ ውስጥ አንድ ጓደኛ ነበረኝ እሱ ወርክሾፕ ገቡ በቃ እዛ ነው ሙሉ በዚህ አጋጣሚ በጣም እንዳለ የጎጃም በረንዳ የበክተራ ልጆች እዛ ሰፈር በጣም ያራዳ ልጆች ምርጥ ልጆች በቃ እዛ ተምሬ እንደ አዲስ ከዛ ነው ወጣሁት በጣም ደስ ይላል እውነት ይሄ ብዙ ወጣቶችን ያስተምራል አንዳንድ ጊዜ ነው ስራ የለም ተብሎ የሆነ ነገር ቁጭ ብላ አትጠብቅም ባለው ነገር ሌላ ምንድነው የምችለው ብለ ደግሞ ያንን ነገር መሞከር ይችላል እንዳልኩሽ ነው የምታዳምጩ ኢንስፓየር የሚያደርግሽ ነገር ይወስናል የዛን ሰሞን በቃ እንዳልኩሽ እኔ የነ 50 ሴንት የነ ኒፕሲ ደግሞ የዛን ሰሞን ነው ሞቱ ከዛ የሱን ዘፈን እየሰምተሽ ቁጭ ብለሽ ልትቀመጫች ማለት ቤት ውስጥ ቁጭ ልትያይቺም አንዴ ሐስል ግድ ይላል ብለሽ ነው የምታስቢውና ወደዛ በደንብ ጋይድ አድርገውኛል ስለ ቦላሌ ፈርኒቸርና ፋሽን ደግሞ በደንብ በዚሁ እንግባበት አይደል ምክንያቱም ዛሬ አድጎ ያ ቢዝነስ ትልቅ ደረጃ ላይ ደርሷል ብዙ ሰዎች ምርጫቸው ያረጉት ነው ሴቶችም የወንዶችም ልብሶች አሏችሁ እንደገና ደግሞ ፈርኒቸር ደግሞ አለ ስለዚህ አንተን የሚወድ የሚያደንቅ ብዙ ሰው አለና የት እንደሚያገኙ ምን አይነት ስራ እንደምትሰሩ ትንሽ አስረዳ ቦላሌ ፋሽን ያው ከተቋቋመ ኦልሞስት 6 አመት 7 አመት ይሆናል ፈርኒቸሩ ከተቋቋመ የኮቪድ ጊዜ ነው የተቋቋመው እንዳልኩሽ በዚህ መንገድ ፋሽኑ ላይ ሌተስት የሆኑ ቆንጆ
ሃይ ኳሊቲ ሆኑ ልብሶች አሉን ጫሞች አሉን ፈርኒቸሩ ላይ ደግሞ ያውን የ25 ዲዛይን ሶፋዎች አልጋዎች እንደዚህ የቤት እቃዎች ሙሉ አሉን እኛ ጋር እናመርታለን ያያዩአቸው ነበር ምርጥናቸው ያው በፓሽን ነው የምንሰራው ሁለቱንም ስራ ፈልገን ነው የምንሰራው እና ከዛ አኳያ ጊዜያችንን ሰተን በደንብ አሪፍ ነገር አሪፍ ልጆች ያሰልጥነን ቆንጆ ፊኒሺንጎች ቆንጆ ዱሬቢሊቲ ያላቸው እቃዎች እየሰራን ነው ያንዳንዱ የምንሰራቸው እቃዎች በዲጂታል መንገድ ዲዛይን ተደርጎ ነው የሚሰሩት ሶፋዎቹ ፋሽኖቹ ደግሞ ሰው ከሰራ ምን ካለ ደግሞ ፏ ማለት አለበት ብለን ስለምናምን እውነት ነው ልብስ ፋሽን ላይም ደግሞ ፋሽንም ስለነበረን የተወሰነ ያው ከአርት ውስጥ ያለ ሰው ከዛ ጋር በመሄድ አዳዲስ ነገሮች ቆንጆ ነገሮችን እንይዛለን ስፔሻሊ ውጭ ወጥቶ ሾፕ ማድረግ ለማይችሉ ሰዎች እዚህ ሀገር ላይ በአሪፍ ኳሊቲ ቆንጆ እቃዎች አሉ የት እንደሆነም ንገረና ቦሌ መድኃኒዓለም አካባቢ ነው ሞርኒንግ ስታር ልብስ ቤቱ ሞርኒንግ ስታር እና ዋርካ ሞል ላይ አሉ ሱቶችም አሉን ካዡዋል ልብሶችም አሉ ሞርኒንግ ስታር ግራውንድ ፍሎር እና ሰከንድ ፍሎር ላይ ዋርካ ደግሞ ፈርስት ፍሎር ላይ አለን ከዛ በተጨማሪ ደግሞ ፈርኒቸር ሾሩማችን በእምነት ሬስቶራንት አካባቢ ቦሌ መድኃኒዓለም ነው መጥተው ማየት ይችላሉ ይህን ፕሮግራም አይተው ለሚመጡ ተመልካቾቻችን ትንሽ ቅናሽ ባልክላቸው በቃ ይሄንን ፕሮግራም አይተዋችሁ ለምትመጡ አንደኛ እኔ ነኝ ታዲያ በደንብ እንክብካቤና ቅናሽ ይደረግላችኋል ስንት ፐርሰንት ዛሬ እንዳትላችሁ 10% ዲስካውንት እናደርጋለን በቃ ስክሪንሻት ብቻ ማስረጃ ይዛችሁ ስክሪንሻት ማስረጃ ያዩበትን ደስ ይላል በጣም እውነት ብዙ ጥንካሬን ምሳሌነትን ያሳያል መጣህበትን መንገድ ፈታ ዘና እያልክ ግን በዛ ውስጥ ደግሞ ስትሬንግዝ ይታያል በደንብ ስለ ትዳር ህይወት ትንሽ እናውራ እሺ ምን ይመስላል ትዳር እንደው በወጣትነት ትዳር በጣም አሪፍ ነው ስፔሻሊ ለእንደኔ አይነት ሰው ትዳር በጣም ይጠቅመዋል ለምን ጋይድ ያደርገናል ማለት ወደ ሆነ ዓላማ እንድንሄድ ጋይድ የሚጎትተን የሆነ ነገር ያስፈልገናል እንጂ እኔ አሁን ብለቀቅ አልሆነ አውቃለሁ በእውነት ወዴት ነበር የምትሄድ አረ ወደዚህ አልሆነም በእውነት አልሆነም ማለት ያው ፈጣሪ ስለሚወደኝ ትዳር ባርኮ ሰጥቶኛል እኔ አሁን በቃ ልጆቼን ስለምን ባለቤቴንም በጣም ስለምወድ 1 ሰዓት 2 ሰዓት በኋላ ውጪ ሶን ይደብረኝ በቃ ስራ ሰርቼ 2 ሰዓት ሲል ራት ቤት ሄጄ ከልጆቼ ጋር ካልበላው ጋቤን ምን አለብሽ ቡናዬን ካልጠጣው አይመጣው ውስጥ ያለ በጣም እንደዛ ካልሆነ አሁን ባለፈው ክለብ ስራ ነበር ጃም ምናምንና ሄጄ በስማም በጣም የሚጨንቀው ላይክ ሳውንዱ አረጀው አንቺ ሰው ድቡ ጆሮአችንን ዲጆቹ ግቡ ከዛ አኳያ ወደ ቤት እንድመጣ የሚያደርገኝ ትዳር ሰላም ማለት ሰላሙን ፊል አደረኩት የሚገርም ሰላም ነው ያው ግን ዲፔንድ ሳብሮሽ ከሚኖረው ሰው ጋር አይደለ ቤት ገብቼ ጭቅጭቅ ቢሆን ኖሮ ድድድዱ የሚለው ይናፍቀኝ ደስ ይላል ታያለሽ ገባታ ሰው ነክቶ ነው የምትገባው ያበደ ጭቅጭቅ ቢሆን ማለት ነው የሚጠብቅሽ ጭቅጭቁን ላለመስማት ራስሽን ድንቁር አድርገሽ ባረቄን በምንም ትገቢያለሽ እንደዛ ይመስለኛል አብዛኛው ሰው ግን የሚጨብሰው ማርያምን ይቅርታ አድርጉልኝና በቤት ሰላም ካለ ለምን ትንታለሽ አይምሮሽ ይረበሻል እስቲ ከዚህ ጋር ያይዘ እንደው የቤትን ሰላም ለመፍጠር ከባልም ከሚስትም ምን መደረግ አለበት ምክንያቱም አንተ ትዳርን ኤክሰርሳይዝ አድርገዋል እኔ አሁን በእኔ አመለካከት ወደ ፈጣሪ ነው ሁሉን ነገር ለክርስቶስ መስጠት ነው ማለት እሷ ከኔ አስቀድማ ክርስቶስን ነው መውደድ ያለባት እኔም ከሷ አስቀድሜ ክርስቶስን ነው መውደድ ያለባት ፈርሃ እግዚአብሔር ማለት ነው በቃ ክርስቶስን ሲያስትጂ እሱ ሁሉን ነገር ያስተካክሏል ብዬ ነው ማምነው በእኔ አመለካከት እንጂ ሌላ ምንም ነገር የለው እንጂ ሰው ነው መጣ መናደድ ምን ማለት ኤክስፔክት ላደርግ ይችላል ካንቺ ያን ነገር ካጣውት እናደዳለሁ እሷም ኤክስፔክት የምታደርገው ነገር ይኖራል ከኔ ያን ነገር ስታጣው ትናደዳለች ሁሉም ሰው ጋር ኖርማል ነው ግን ክርስቶስ መሃል ላይ ካለ ግን ባላንስ ይፈጠራል አይበጠስም ብዬ አስባለሁ ግን አሁን አለመግባባትን ወይ ደግሞ የሐሳብ ልዩነቶች ይኖራሉ ወደ መሐልና ወደ አንድ የምትመጡበት የራሳችሁ የሆነ ዘዴ ይኖራቸዋል አንደኛ ነገር በእኔ ኤክስፒሪየንስ የፈለገ ኮሽታ ቢፈጠር ማንንም ካንቺና ከሶች መስማት አለበት ብዬ አላስብ እኛ ጋር ማን እግዚአብሔር ይመስገን አብረን ኦልሞስት 8 ዓመታችን 7-8 ዓመታችን ከጓደኝነት ጀምሮ ማለት የቆየ ነው በዛ ውስጥ በጣም ብዙ ጊዜ ኮሽታ ይፈጠራል
ግን ያንን ኮሽታ ማንም ሰው አይሰማም አልፎ ለጭዌ ምናምን ሊነሳ ይችላል ገባሽ ሰው ቢሰማ ይዛኔ ነው እንጂ በኮሽታው ሰዓት ማንም ሰው ሊሰማ ሁለታችን ሲበርድልሽ ትነጋገሪያለሽ እሱም ደግሞ አንዱ ፍቅሩን ያጠነከረው ከሚሄዱ ነገሮች ውስጥ ያው የሚፈጠረው ኮሽታ ከኤክስፔክቴሽን ነው አይደለ ኤክስፔክት በቃ እንዴት እኔ እንደዚህ እንትን እንዴት ከሚል ነው እሷም በእኔም በኩል በዛም ግን ብዙ ጊዜ ያው ኮሽታ ይመጣው ከኛ እኛንን ወንድ ልጅ አስተውልም ራሴ ላይ የማየው ነገር ፎከስ የለውም ወንድ ልጅ ሶላ ቦት በቃ ወንድ ልጅ ሲሆነ ነገር ሚክስ ለማድረግ ማኒ ሚክስ ለማድረግ የሚያሳዝን ነገር አላቸው እንዳልከው አለማስተዋሉ አንድ ላይ ሆኖ አይደል አናስተውልም እኛ በቃ ይሁን ነገር ክሬት ስለማድረግ ይሁን ነገር እንት ስለማለት ስለ ፊውቸር ነገር ነውና እናንተ ፕሬዘንትን በደንብ ታስባታላችሁ መሰለኛ ባላንሱ አሪፍ ይሆናል የኛም ኤክስትሪም ነው የናንተም ኤክስትሪም ማለት ላይ ፒስ ይሆናል አይደል አሪፍ እንትን ይመጣል ትግስተኛ ነህ እኔ ነኝ እንጃ አይደለም ነኝም ስድ እንዳልል አይደለም እንዳል ደግሞ ነገር ነው ግራ ነው የሚገርም እንደ ሁኔታዎች ይወሰናል ማለት ነው እንደው ከሚስት የምትወድላት ጸባይም የትኛው አራዳ ልጅ ናት በስማሚ አራዳ ልጅ ናት ምርጥ ሰው ናት ማለት የ6 ኪሎ ልጅ ናት የ6 ኪሎ ወደ ፈረንሳይና 6 ኪሎ ማና በጣም ያራዳ ልጅ ናት እና ጀለሶች ሁሉ አንዳንዴ ሰግጡብኛል ነው ከሷ እግዚአብሔር እና እንደ ቤስት ፍሬንድም ነን ከኔ በቃ መግባባቱ ጓደኝነቱ አለ በደንብ በቃ ጀለስም ናት ሚስት ብቻ ሳትሆን ፍሬንድ ናት እስቲ ልስጥህና ማለት የምትፈልገው ነገር ካለ ቀጥታ ለሰራታ ሙቀሽ ጠብቂኝ ሰራለ ቡና ጥለሽ ደርሻ ለመጣ ነው ራታ ሙቀሽ ቡና ጥለሽ ጠብቂኝ ልጆቹን ደግሞ አደራ ምን እላታለሁ እኛ ጋር እንደዚህ ነው ጨው ምን እንባባለን የለም እንደዚህ ምናን የለም በቃ ሪል ነው እንደ ፍሬንድ ነው በቃ ይሄ በቃል እንደዚህ ምናን የለም ሪል ነው ያው ከማንንም በላይ እንደምወዳት ከማንንም በላይ እንደምትወደኝ አውቃለሁ ያው ናይስ ከፈጣሪ በታች አለውላት ከፈጣሪ በታች እሷ ናት ያለችኝ አዎ እናት አባቴን የምትወድ እሷም ፋሚሊዎች በጣም ወንድሞቼ እህቴ እናቴ ናቸው በቃ ፋሚሊ ነን ደስ የሚል ላይ ደስ ትላላችሁ ታስቀናላችሁ አዎ እግዚአብሔር ይመስገን እስቲ እንደው ባንተ ፈለግ ለሚመጡ ወጣት ልጆች በዚሁ ስለ ትዳር መስጣቸው ምክር እኔ ስለ ትዳር ሳይሆን አሁን እኔ ብዙ ጊዜ አናቋጥር አንዳንድ ሰው አናድዳለሁ በቃ ሚስቱን ወይ ምናምን ይልል ነው በቃ ማለት እሷ እኔ እግዚአብሔርን ነው የምልሽ ለሷም እላታለሁ ለኔም በቃ ያለን ነገር መዳንያለም ብቻ ነው ለሰው ልጅ ወሳኙ ነገር ሰው ምንም ተራ ነገር ገባሻ ክርስቶስ ነው ወሳኙ ነገር ከበቃ እኔ ሞታለሁ እሷን ካላገኘው ምናን ይላል ወይ እንደዚህ ምናን እንደዛ አይደለም ክርስቶስ ነው መቅደም ያለበት እሱ ይቀድማል እሱ ያለው ነገር ነው የሚሆነው እሱን ማስቀደም ነው እንጂ ሚስቴ ባሌ ምናምን ሳይሆን በቃ ፈጣሪ ማስቀደም ለፈጣሪ ብሎ ሁሉ ነገር ማድረግ ለፈጣሪ መስጠት መታገስ ምን ማለት በቃ ሁሉ ነገር ይስተካከላል ብዬ ነው ማስብ እማትሆንም ከሆነች ተፍታ አንተን ብቻ መዳንያለም አይፍታ አንተ መዳንያለም አትተው እንጂ ማርያምን አንዳንድ ሰውን በቃ የማይሆነው ሰው ጋር ልጥፍ ብሎ ታያለሽ አረታው ምናምን መዳንያለም ያዝ አይሰማም ከዚያ አኳያ ከምንም ነገር በላይ ለሰው ልጅ አስፈላጊ ትዳሩ ሳይሆን መዳንያለም ነው በቃ መዳንያለም ይዞ ከዛ መዳንያለም ትዳርን ይባርካል ቁጥሩንና ምራፉን አላስኩትም እንጂ ገንዘብ ጥሪት ከቤተሰብ ይወረሳል ጥሩ ሚስት ግን ከእግዚአብሔር ብቻ ነው የሚሰጠው ስለዚህ እግዚአብሔር ይቀድማል እግዚአብሔር ይስታስቀድሚ ጥሩ ሚስት ይሰጥሻል ከሱ ስትቀበል ነው ትክክለኛው ሚስት አንቺ በትበትበረሽ ምናምን መልኳን አይተሽ ምናምን እንደዚህ የገባሽበት ትዳር በኋላ ያስከፍላል በላይ አይሆንም እሱን ግን አስቀደመ በቃ አንተ እንትን በላይ ማለት ጸሎት ያርጉ ጸሎትማ ግዴታ ነው እስትንፋሳችንን ባለቤት በየሰዓቱ ማስተዋወስ ነው እንጂ ዋናው ነገር ጸሎት ነው እንዴ አሁን ደስ ይላል እኮ ጊዜው ደግሞ አሁን ካየሽ ኳስ ላይ ምናምን ነው የአርሰናል ደጋፊ ነኝና ካየሽ አሁን አንቺ የምታደንቂያቸው ተጫዋቾች ባይብል ይዞ ሲሄዱ ስታይ እነ ሳካ ምናምን ነው ስለ ባይብል ሲያወሩ ምናምን ስታይ እንደዚህ በቃ ገባሻል አሁን ያለው ጄኔሬሽን እኮ ምርጥ ነው እኛ እኮ ታላላቆቻችን ገጀራ ሲያስሉ ምናምን ነው የምናውቀው ገባሻል አሁን እንደዚህ ማለት አንቺ አድማየር የምታረጊው ሰው እኛ እኮ ድሮ ልጅ እያለን የምናደንቃቸው ራፐሮች ምናምን ኢሉሚናቲ ምናምን ይሆኑና ያስከፉሻል ገባሻል
አሁን የምታደንቂው ኳስ ተጫዋች መጽሐፍ ቅዱስ አሁን ጁሊያን ቲምበር የሚባላል የአርሰናል ተጫዋች እሱ አሁን ካይሽ በየጨዋታው ጥቅስ ነው እንደ ፓስተር የሚፖስተው እንደዚህ ስታይ አሁን ያለው ጄኔሬሽን ፓወር ኃይል ከማን እንዳለ ቀጥታ እንትን አለው ገባሽ ከዛ አኳያ ወደ መጽሐፍ ቅዱስ ይሄው አንተም እኮ በቃ ክርስቶስን ያዟልክ እሱ ነው እንጂ እሱ ባይልማ ማለት ነው እንዴ እስትንፋስ ራሱ አይኖርም እሱ ባይፈቅድልን እንዴ ሁሉ ነገራችን ባለቤት ኃይላችን ብርታታችን ጉልበታችን እሱ ነው የቤቴ ሰላም መሰረት የቤቴ መና ሁሉ ነገር ልጆች ሁሉ ወደፊት የሚያመልኩት በቃ ምንም ሁሉ ነገር እሱ ስለሆነ በዘላለም ውስጥ ሕያው የሚኖር አንድ አምላክ እሱ ስለሆነ እንዴ እሱ ላይ መለጠፍ ነው እንጂ ሁሉ ነገር ይባረካል ሁሉ ነገር ይሰፋል እንደው ከክርስቶስ ጋር የተገናኘህበትን ሚስጥር ደግሞ በዚሁ አካፍለና ተገናኝተሃል ብያስብ አልዋሽሽም የሆነ ጊዜ በቃ እየዘፈንኩ አልበም ለቀኩ የዛሬ ስንት ዓመት ለቅቄ አልበም ከዚህ የሰፈር ልጆችና እኔ ሰማ ነው እነሱ ዳራት ሰፈር ያለጣው ማለት ተከልሎ ወጣው ከዛ ላይ እግዚአብሔር እንዳይደብረኝ ብሎ ደግሞ አንዱ ለዘፈን አሰማልኝ የትኛው ነው እንመቻች የሚል ከቶማስ ጋር የሰራው ዘፈን ምናምን ተሰሙ ከዛ ከፋኝ አልበም የሚያክለው ነገር አውጥቼ ምንም ስራ ምናን አልሰራም ምናምን ጀለሶች ምናምን ላጥራሉ ቱር በሲንግል ዩሮፕ ናቸው ምናምን እኔ ወፍ አይ በቃ ምናምን እኔ መድኃኒዓለም ምናምን እንደዚህ እንትን ኮንኩኝማ ምናምን አይምሮዬ በቃ ይሄ የለም ፈጣሪ የለም በቃ መድኃኒዓለም የማይሰጠኝ ከሆነ ሴጣን የሚሰጥ ከሆነ ሴጣን ጋር ምናምን የሚል አመለካከት ለምን የዛን ሰሞን ደግሞ ካይሽ ኢሉሚናቲ ምናምን ስታይል ያረጉ ዘፋኞች ውጭ ሀገር ምናምን በፕሌን ፕራይቬት ጀት ምናምን ይገዛሉ የሆነ ሰዓት የዛን ሰሞን ኤምቲቪ 12 ኢትዮጵያ ሚውዚሻንስ ምናምን ብሎ የሆነ ፔጅ ነበር እዛ ላይ የኔን ስም ምናምን ከቷል ሰፈር በቃ አንቺ ሰውዬ ኢሉሚናቲ ልትሆኚ ነው ይሉኛል ሰፈር ዱቅ ብለን እንዲድል ያሰጣን ምንም የለኝም አይ በቃ ምናምን ይያልኩ የሆነ ሰዓት ከፍሬንድ ጋር እየሄድን ማታ ላይ የሚገርም የመኪና አደጋ እንደዛ ባሰብኩኝ ማለት ነው ማርያም ነው የምልሽ ማታ ላይ ከባድ አደጋ ደረሰብኝ እና የሆነት እግዚአብሔር ነው የምልሽ እየነዳህ ነው ወይስ ጀለስ እየነዳ ነው ገቢና ነኝ ፍሬንድ ደግሞ መይዛኔ በቃ እዚህ ፒያኖ ባርጋ ነው ከባድ አደጋ ማለት ነው እንደዚህ እየሄድን የነበረን ሰዎች እኔ ሰባንን መኪና ወደዚህ ዞሯል ወደ ኋላ እንደዚህ ወደ ቦሌዝ ወደ ሁሉ ሰፈር የምንሄድ ሰዎች በመቱ ዞሮ ወደዚህ ብላክ አውት አድርጌ ምናምን ማለት የዛኔ በቃ ክርስቶስ እንዳለ ኳሌ ደግሞ የሆነ ጀለስ አለ በኢየሱስም እያልን የተጋጨነው ማርያም ነው የምልሽ እንዲህ በሚሄድ ሰዓት እንዲህ ሰክሮ ነው ልጆቹ የገቡብን ከፒያኖ ባር ጋር እንዲህ እየዞሩ ማለት አሳለፈን ብሎ በደዚህ ሲሄድ እንዲህ መጣብን እኔ ወንበሩ ላይ ቁጭ ስላስታውሳለሁ የገቢን ወንበር ላይ በዛ ሰዓት እሱ ኳላ በኢየሱስም እያለ ተጋጨን ምንም አልሆንኩም እዚህ ጋር ብቻ ምናምን የሆነ ፍንክት ምናምን ነው ከዛ ወዲያው አጥንት ነው ቼክ ያደረኩት ሙሉ አጥንት ሰላም ነው ብቻ በቃ አየሁ ደነገጥኩ ይዛል ደነገጥኩ በቃ ክርስቶስ የሚባለው ነገር ለሊት ነበር ለሊት እየጠጣ ምናን አይደለም ማርያምን ፒዛ እንግዛ ተብሎ እንዲህ በነፍ ሆነን ነው በቃ ያሬድ ቤት ነበር ያሬድ ነጉ ጋር አራት ከዛ ፒዛ ገዝተን እንምጣውናም ተብሎ ወጣን እኔ ቤቢ ሰለሞን ይባል ፍሬንድ ነው ዛ ነገር ሀፕን አረገ ከዛ በኋላ ነው በቃ ወደ ክርስቶስ ነገሮችን እንትን ማለት የጀመርኩት ማለት በቃ እሱ ላይ መለጠፍ አለመኖርም ሊኖር ይችላል የሚለው ነገር አዎ ሰላም ወሳኝ ነገር የሚለው ነገር የዛን ከዛ በኋላ ምን አረክ እንደው ምን ከዛ በኋላ ያው ጸሎት ምናምን ከዛ በፊትም ነበር የተወሰነ ግን ይሄን ያለ አታችመንት የለም እና ፈጣሪም ደግሞ ፈልጓል መሰለኝ በቃ እኔ ስመጣ በደንብ ወደሱ እንትን ማለት ጀመርኩኝ ምናምን ከዛ ስራ ላይም ደግሞ ስትሆኝ ብዙ ነገር አለ ፈተና ያለሽ አማራጭ እሱ ብቻ ስለሆነ በደንብ ወደሱ አታች ትሆኛለሽ ኮምፎርት ዞን ላይ ስንሆን አናስታውስ አይደለ በጉብዝና ወራት የሚባለው ነገር አለ እኛም ያው የሆነ ነገራችን የተደላደለ ሲመስለን አናስብም ስራ ላይ ደግሞ ስትሆኝ ያው ሁሉ ነገር አይሞላም በዛ ማለት ያለ ፈጣሪ ምንም ነገር ማድረግ እንደማች ታውቂዋለሽ ላይፍ ሁሉ ነገር ላይ ስለዚህ ሁሌ ወደ ፈጣሪ እንድቀርብ ምክንያት ሆነኝ ማለት ነው ብዙ ነገሮች ተቃላይ ፓወር እሱ ነው ኃይሌ ብርታቴ እሱ ነው የሱ ኃይል ደግሞ አይታበይም ምን አይልም እኔ ያው እሱ አለኝ ብዬ ሰው ላይ እንትን ብል ምናምን ነገ የሚፈጠረው ነገር መገመት ስለሚያስችል
ሁልጊዜ ማንብል እንድትሆኝ ያደርግሻል ብዬ አስባለሁ ከተላለ ይሄ ለብዙ ወጣቶች ምሳሌነት ነው ደስ ይላል አንብልነስማ አንብል መሆን ግዴታ አይደለ ግዴታ ለራስቲ ነው ለምን ምን ይዘህ እውነት ለመናገር እሱ ምን ልሽ እንዴ አሁን እኛ ትላንትና ብዙ ነገር እንት ስንባል ነው በቃ ያበቃለት ተብሎ የነበረን ሰዎች መድኃኒዓለም ማነሳን ዛሬ ማንንም ነገ እንደማይደርስ ታዲያ እኔ ምን ዋስተናለና ዛሬ ማንንም ሰው ዝቅ ያለ ይመስለው ነገ ትልቅ ቦታ እንደሚደርስ እርግጠኛ ነኝ ክርስቶስ ብቻ ያለውን እንትን ይሙላለት እንጂ ማንንም ሰው ትልቅ ቦታ ይደርሳል እና ዋናው ነገር ደግሞ ያ ትልቅ ቦታ የሚባለው ነገር ሲደርስ ተራ ነገር ነው የሚሆንበት ስለዚህ ያ ቦታው ሳይሆን ክርስቶስ ነው ዋናው ነገር ትልቁ ነገር እሱ ነው በደንብ ገብቷል ደስ ይላል ይገባኛል እኔን ማወቅ እንዲም ደግሞ እንዲህ አይነት ቦታ ላይ መተ ደግሞ ስለሱ ስለ ክርስቶስ መስከረ ትልቅ ነገር ነው አይደል መታደል ይሄ የተከለለበት የማይታየው ብዙ ሰው አለና እውነት ላንተ እንደዚህ የተገለጠልህ ነገር ሌሎችም ይገለጥላቸው አሜን ይገለጥላቸው ደስታ አለ እዛው ስኬት አለ እዛው ሰላም አለ የሱ ብርሃን እኮ አንቺ ላይ ሪፍሌክት አድርጎ ለሌላ ሰው ይታያል እኔ አሁን እንደዚህ ነው እንደዛ ነው ሳይሆን just የነበርኩበት ምናምን ማዘር ምናምን በቃ የማዘር የጸሎት ርዕስ እኔ ነበርኩ ተወናት በእውነት ነው ለምሳሌ እንደቀልዳውን አንድ ምክንያት ብነግርሽ የኔ አይነት ፓዝ የነበረው ልጅ ነበር እሺ የሱ ፋሚሊዎች እንትን ናቸው ሙር ሀብታምና የሚባሉ ናቸው የኔ ማዘር ግን እምነት ብቻ ነበር የነበራት ፋሚሊም ኖርማል ሁለታችንም የሆነ ሰዓት በደማው መንገድ ስንሄድ የሙዚቃ ምናን ይሰራል ልጁና በጣም ታለንትር ነው እንዳልኩ የሱ ፋሚሊዎች ወደ በቃ በሳይንሳዊ መንገድ ለመፍታት ፈለጉ የዛን ጊዜ ልጅ ነሽ ሱስ ምንም ሊኖር ይችላል ከዛ አቋያ ይሄ ነገር አረረ ምናም ብለው ይዘው የአእምሮ ሐኪም ቤት ምናም የኔስ እናቴ ሄዳ ማርያም ነው የምታለቅሰው ገባሻ ምንም የላትም የእውቀትም ትምህርትም ስለሌለ ማለት ነው ገባሽ አንዳንዴ አለኝ ብለሽ የምታስብ ነገር ሊያጠፋሽ ይችላል በቃ እዛ የአእምሮ ምናም መድኃኒት በዚህ ጋር ጸበል ምናን እያደረጉ ልጁን በቃ ስንት የሚደርስ ልጅ ቀደስ የማይል እንት ነው ገባሻ ግን እሷ ማርያም ሄዳ የጸለየችው እናቴ እምነቷ እኔን አዳን ገባሽ እንጂ በተመሳሳይ አይነት ተመሳሳይ ነበር በቃ አንድ አይነት ነበር ይሄ ነገር እንትን ስላልኩኝ በቃ ይሄም ነገር ስታስቢው መድኃኒዓለም ምን ያህል ታላቅ እንደሆነ ምንም ተምድር ላይ ያለ ስልጣንም ሆነ ገንዘብ ሆነ ምን ሆነ አጥፊ እንጂ ምንም እሱ ካላለልሽ ተራ ነገር እንደሆነ ነው የገባኝ እምነት ያድናል አዎ ማለት በቃ ለሱ መስጠት የሚገርም ነገር ሸክምንም ያቀላል አዎ በጣም ደስ ይላል ወሰርክንኛ ብዙ እንትን አለ ሚኪኝ በጣም ወጣት ነህ የሚገርመው ነገር ደግሞ የሶስት ሴት ልጆች አባት ነህና ከልጆች ጋር ያለ ቁርኝት ግንኙነት ምን ይመስላል ሶስት ሴት ነው ያለነው አንድ አስጠሪም ብያለሁ አሁን አንድ የመጨረሻ ወንድ ሞክራለሁ ትልቋ ልጅ ገብርኤላ ነው ስሟ ገብርኤላ ሚኪያስ ትባላለች በጣም ስማርት በጣም ጎበዝ ልጅ ናት ሁለተኛው ኢማኒላ ናት እሷ ደግሞ አደገኛ ሰው ናት ሶስተኛዋ ገና ትንሽ ናት 45 ቀኗ ነው አራስ ልጅ ናት አራስ ናት ወይ እንዴት ደስ ይላል ባንያ ትባላለች ደስ ይላል እንኳን ደስ ያለ እንኳን አብሮ ደስ አለ አሁን ስትወር አስብኝ ሳረጅ እንክብካቤው ተከበነው ምን ሆነሻል ከዚህ ቂንጬ ከዚህ እንትን መድኃኒት አንዷ እዚህ ጋር ለመጦሪያ ነው አሉ ልጅ ምትወልደው እስቲ ንገረን አሁን ብዙ ጊዜ ለልጆች አሁን የምንሰጣቸው ጊዜ ነው በኋላ እነሱ መልሰው የሚሰጡን ከዛ አቋያ አሪፍ ሴት ልጅ ምርጥ ነው ልጆቹ በጣም ጊዜ ተሰጣለ የሚል ነገርም ሰምቻለሁና እስቲ ያው በጣም ጊዜ መስጠት ሲሆን ጧት ትምህርት ቤት አደርሳለሁ ትምህርት ቤት 9 ሰዓት መልሳለሁ ትልቅ ኃላፊነት ኮነ ወሰድከው ከዛ ማታ 1 ሰዓት ገባለሁ ልጆች ጋር ነህ ከልጆቼ ጋር ከቤት ውስጥ አህያ ተወኛለሽ ፈረስ ተወኛለሽ ተሸክመሽ ምንም ማረግ ሸቃቃ ምንም ከነሱ ጋር ትፍታቻለሽ አይምሮሽ በጣም ነው የሚያፍታቱት እኔ አሁን ከ2 ሰዓት በኋላ ጀለሶችን ሳገኝ ይደብረኝ ተዋክ የነሱን ጊዜ ወሰዱብኝ መስላል አይደለም እንዴ የምጠብቀው አይኔ ለመደው ፊት አለ ጀለሶቹ እንዳይቀየሙ አረ ያቃሉ ነሱ ገብቷቸዋል ያቃሉ ቀን ነው ውላችን ቀን ላይ ነው ውላችን ከጀለሶች ጋር እንዴት ለመድከው በጣም ለብዙ ወንድ የሚያስቸግረው ሚስቴ በጣም ጎበዝ
እሷ ናት በቃ ኃላፊነት በቃ አፈታሽ በቃ እንዴት ምናምን አይወጥቼ እኔም እወጣለሁ አብሬ ስለዚህ ዱቅታ አንቺ ከምትወጪ ብለህ ዱቅታ እያልሽ ትሩ ፕሮሰስ በቃ ሱስ ይሆንብሻል ውጭ አስጠላሽ ከልጆችስ ጋር ያለ ግንኙነት ቅርበትም እንደው ምን ይመስላል እንደ ጓደኛ ነው እንደ አባትና እንደ ፍሬንድ ነው ማዘራቸው እንደሚፈራሉ የእውነት እንጂ ከኔ ጋር ጓደኛ እንደ ፍሬንድ ነው ማን ነው የሚቀጣው ቤት ውስጥ ማዘርየው ናት ምን ሰርታ ትብላ በቃ ጎበዝ ናት በደንብ በስነ ስርዓት ነው ያሳደገች ያለችው ልጅ አይስ ደስ ይላል አባትነትስ እንደው ምን ይመስላል ለሚኪ አባትነት ደስ ይላል በጣም ያው አባትነትን ብዙ ጊዜ ኮፒ የምታደርጊው ከአባትሽ ነው የኛ ፋዘራችን ምርጥ አባት ነበር ከበደ ይባላል ከበደ ቶላ በጣም ያራዳል ምን አይነት አባት ነበር እስቲ ሰራተኛ ነው ለሊት ከተነስቶ አዲስ አበባ ላይ አንደኛ ልብስ ሰፊ ነበር የሴቶች አሁን ሬዲሜድ ልብስ ምናምን ሳይመጣ በደርግ ጊዜ ምናምን ባይለ ስላሴ ጊዜ በኋላ እሱ አሁን 76 ምናምን አመቱ ነው በደርግ ጊዜ ስፔሻሊ ልብስ ነው በቃ የዛኔ ትላልቅ ክላስ ያላቸው ምናምን ባሉ ሴቶች እሱ ጋር ነበር የሚያሰፉት ልብስ እና ተኛውን ጩጭ ሆነን የምንቀሰቀሰው በመቀስ ድምጽ ነው ሲቆረጥ ድምጽ ሰምታላችሁ በስራ ሰራተኛ ነው ጀግና ሰራተኛ ነው መርካቶን ያቀና ሰው ነው ዋው ከመርካቶን በጡረታ ከወጣ በኋላ ፈጣሪም እግዚአብሔር ረድቶት ቀፈታ ብሎ የኖረ አሪፍ ጊዜ ያሳለፈ ያለ ሰው ነው እና ያው ቤተሰቡን በደንብ አድርጎ እንትን ብሏል ከልጆቹስ ጋር ከናንተስ ጋር የነበረው ግንኙነት ምን በጣም ነበር የምንፈራው በስማ ማረም ኃይለኛ ነው አዎ ማለት በሳይኮ እኮ ነው አንድ መጥቶ ናቅ አንድ ቀን ጫፌ ነክቶኝ ያቅም ግን ቴንሽን በቴንሽን ያሳደገን ዋው ልክን ሆነቱን ነው ፊት ቢሰጠነኛ አናት ላይ ስለምንወጣ ምንም በቃ ጭራሽ ኮስቱ ነው በኮዝ የሰፈር ሰውላ በቃ ፋዘር እኮ ኮስታራ ናቸው ነው ጀለሶች ራሱ እንደዛ ነው አሁን እኛ ጋርም ሲመጣ ለኛ መባረከት ሆኖልኛል ለኔ አባትነት ልጆቼን ብዬ ባለቤቴን ትዳሬን ብዬ በመግባቴ ብዙ ነገር ተርፌያለሁ ለምን እኔ ነበርኩበት በፊት በቃ የመቼ ነበር መዝናናት ቅምቀማ ምንም ያው እንደማንኛውም ወጣት ያው ይመችሻል እንፍታታ ነበር እንደዛ እንዳንሆን ያደረገን ያው ገብርኤል ላይ መጀመሪያ ልጅ ተወልዳ እንዴት እሷን ጥለሽ ትወጫለሽ ባለቤትሽንሽ እንዴት ጥለሽ ትወጫለሽ ምናምን ከዛ አቋያ እንዳልኩሽ ኃላፊነቱ እያጠነከረን ወደዚህ መንገድ አመጣ እዚህ ምርጥ አባት ነኝ ነው በቻልኩት መጠን ሞክራለሁ እሱ እኮ ነው ትልቁ ነገር ሰው በቻለው መጠን መሆን የሚችለው ነገር ሲሆን ሞክራለሁ እንጂ ያው ምርጥ መሆን ማለት እሱ ይመስለኛል ካቀም በላይ ማይቻልም መሆን አሁን ያው እኛ ሞር ፎከሲን ለልጆች የሆነ ነገር በቃ ስራም እስካለው ድረስ መስራት መሮጡን ነው ልጆች ደግሞ ከዛ በተረፈ አብረሻቸው ብዙ ነገር ማሳለፍ አለብሽ ትምህርት ቤት ደርሶ መለስ ማታ ስትመጪ እንትን ማለት ያለ ሆኖ ከዛ ውጪ ግን ማስጠናት ምናምን ደግሞ ባል ነገር አለ እሱ ላይ ነው ትንሽ ያው ትደክሚያለሽ ማታ እዛም እዚህ ሁሉም ላይማ መሆን አይቻልም ያልቻልከው ነው የምትሞክረው ትሞክሪያለሽ የእውነት ለመናገር እኔም በራሴ ባየው እንደው በዚህ እድሜ ይሄን ሁሉ ኃላፊነት መውሰድ ሪስፖንሲብል መሆን ትዳርን መውደድ ልጆችን መውደድ መፈለግ እግዚአብሔርን መፍራት እግዚአብሔርን ማክበር በራሱ ትልቅነት ነው ብዬ ለራሴ ስትይ ነው ባይዘው ምንም አዲስ ነገር የለውም ለራሴ ስል ነገ እንዳልወድቅ ነው ወይ በኋላ እንዳልወድቅ ነው ባሽ አቴኒቴም ላጥለጥ ትቻለሽ ይዛኔ ምንድነው ነው ባሽ ከዛ አቋያ ነው እንጂ ከማን ለማንም በየሰው ለራሴ ስል ነው ቤተሰብ ግን ብርሃን ማየት ራሱ እኮ ትልቅ ነገር ነው እንዴ ብርሃን እዚህ ጋር በርቶልሽ እያየሽ ወደ ጨለማ አትጂ ይሄው ወንጌል ቃሉ አለ ወንጌሉ ብርሃን አለ እሱን እያነበብሽ አይምሮሽን እያደሽ ስትረስሽን እያራገፍሽ ወደሱ እየጸለይሽ ሁሉን ነገር ያስተካክላል እሱ ሁሉን ነገር ይሞላል ገባሻ በቃ ያሳልፍሻል በምንም ውስጥ ስለዚህ እንዴት ነው ያለሱ ቆይ እንዴት ሃውካም ለምን ጎዳል ካለ እሱን ካላስኩኝ 100% ወዳቂ ነኝ አንድ እንደውም በጣም ብዙ ሺህ ጠፍ % ወዳቂ ነኝ ስለዚህ ወድቄቴ ለምን እፈልጋለሁ እኔ አሁን ለምሳሌ እኔም እኮ ያምረኛል እኮ አንዳንዴ ወጣ ብለሽ መፍታታት ምናምን ያምርሻል ግን ወጥቼ ቀመቀምኩ ልበልሽ እንዴት ነው የምትጸልዩ ገባሽ ትረሳለህ ራስንም ትረሳለህ እንኳን ስለዚህ እና ሳልጸልይ ልሞ ለወድቅ ነገ ፌል አድርግ ወይኔ ሚኪ አርቲስቱ ምናምን ልባል ዳውን አንዴ ለራስ እስቲ እኮ ነው ማርያም ምንምልሽ እንጂ ሌላ ምንም ነገር አይደለም ሀምብል የምትሆኚው ለራስ እስቲ
ካርማ ለዞሩ ይመታሻል እኔ ልጄን ዛሬ ዳይፐር በቀይርላት ነገ እሷ ናት የምቀይርልኝ ሳረጅ ካላይፍ እንደዛ ነው ዞሩ ይመጣ ገባሽ ዛድረስ ነው መኖረው ያልከው እንደ ምናልባት ግዴታ ለራሴ ስል መስተካከል አለብኝ ለራሴ ስል እግዚአብሔር የሚያዝ አለብኝ እግዚአብሔርን ካልያዘ ሚኪ አቋለው ምን እንደምሆን አቋል ገባሽ ስለዚህ ወደ እግዚአብሔር ግዴታ ደግሞ እሱ ስለፈቀደ ነው የተጠጋሁት እኔ ስላልኩኝ ደግሞ አድርቅ ባሻ በሱ ፍቃድ ስለሆነ ማመስገን በተረፈ ፍቃዴን ደግሞ ወደሱ አረጋለሁ እንደው ልጆች ማሳደግ ውስጥ በጣም ትልቁ ስራ ያንተ ቤት ውስጥ ምንድነው ምን ታረጋለህ ልጆች ማሳደግ ውስጥ ቤት ሆነ አስገሳለሁ ማስከሰት እስቲ አስከሳልኝ ተባላለ ቤት ሆነ እስቲ አስተኛልኝ በጣም ትግስት የሚጠይቁ ስራዎችን ይወስድከው የእውነት 3 ወር 2 ወር እኮ በቃ ስቃይ ነው ግን እሷ ታሳዝናለች እሷ ራሱ አሁን ባለቤቴ በጣም የስራ ሰው ናት ከኔ ጋር ነው ጧት ወጣ ማታ ምንገባው አሁን ስትወልድ የለም እና ቤት ውስጥ ናት እና ጩጬ ደግሞ ታውቂያለሽ ለሊት አስተኛሽ እስከ 8 ሰዓት እስከ 9 ሰዓት አልተኛ ይልሻል ምናምን እሷ ናት አሁን ያን ሁላ ነገር ሃንድል የምታረገው ከባድ ነው እና በጣም ታሳዝነኛለች ያው ነው የተወለደ ጩጬ ሲመጣ ትንሽ አራሶች በጣም ታሳዝኑት ላስችል አይሰጥም ላስችል አይሰጥም ኢንተረስቲንግ ስለዚህ ማስገዛትና እንቅልፍ ማስተኛት በጣም ከባድ ስራ ነው ግን ለምሳሌ ትግስት ይጠይቃል ከባድ እሱንም እኮ ስኖር እኮ ነው ቤት ውስጥ አይተኛል ስኖር እኮ ነው ቤት ውስጥ ስኖር ነው እንጂ እኮ ከሌለውማ ያው እኔ ደግሞ ጧት ወጥቼ ማታ ነው ያው ጧት ከጩጫ ጋውጣለሁ አስገባታለሁ ከዛ ተመልሼ ይወጣሉ ስራ ደግሞ አለ እንደ ቤት እንደወለወልከው እንዳይሆንብህ አሁን እሺ ሰምቻለሁ የታለ ማስገሳቱ እናስተኛ በየቪዲዮ ይርክ ያስገሳለሁ ተላል ቲሸርት እንዳለ እዚህ ጋር ይበላሽብኛል ብዙ ጊዜ ቀረሻለሁ ቆንጆ እየተጫወትን ነው ሚኪ ፈታ ዘና ያረከው አሪፍ ጓደኝነት ላንተ ምን ይመስላል ስለ ጓደኞች ደግሞ እናውራ እስቲ ሚኪ በጣም በጓደኞቹ የሚፈለግ ሚኪ ሲኖር ሳቅ ጨዋታ አለ ይባላልና እስቲ ትንሽ ስለ ጓደኝነት ደግሞ እናውራ ጓደኝነት ያው ሰው ብዙ ነገር አሁን ፈጣሪ ምን ይላል መጽሐፍ ቅዱስ ላይ ያው ጥቅስ ትንሽ ቁጥር ላይ ችግር ስላለ ነው ብረት እንደሚስለው ሰው ደግሞ ሰውን እንትን ይላል ያንቺ ብርሃን ሰው ላይ ይታያል ከዛ አኳያ ከፍሬንዶች ብዙ ነገር ተወስጃለሽ ገባሻ ተማማሪያለሽ ፍሬንድ ፈጣሪ ያው ሰው በሰው መልክ አይደለም እንትን የሚልሽ ፈጣሪ ወርዶ ነገር በሰው በኩል ነው የሚያደርግልሽ ገባሻ በፍሬንዶቼ በኩል ብዙ ነገር ተደርጎልኛል ገባሽ ብዙ ማየት የምፈልጋቸው ማድረግ የምፈልጋቸው ነገሮች ፈጣሪ በጓደኞቼ በኩል አድርጎልኛል ጓደኝነት ትደጋገፊበታለሽ ብዙ ነገር ታሳልፊበታለሽ እንደዛው ያው በጓደኝነት ደግሞ ለመቀጠል ቻይ መሆን አለብሽ እንዳልኩሽ ኤክስፔክቴሽኖች አሉ እንዴት እንደዚህ ያስባል እንዴት እንደዚህ ያደርግ የሚባል ነገር ከፍሬንዶች ጋር ይኖራል ያን ነገር ንቀሽ መተው ነው በቃ ምንም ቢሆን ምን አንቺ እዛ ሰው ላይ ክፉ ነገር እስካልተሳሰብሽ ድረስ በቃ መተው ነው ሰው የሆነ ኮሽታ ይፈጠራና መርሳት ነው በቃ መተራረብ ነው ከዛ አኳያ ጓደኝነት በጣም ለሰው ልጅ ወሳኝ ነገር የሚያስፈልግ ነገር ነው ብያስባለሁ አሉ ጓደኞች አሉኝ ያረነፍ ነፋውን ከወንድሜ በላይ የሚቀርበኝ ያሬድ አለ ያሬድ ነጉ ከወንድሞቼ በላይ ይቀርበኛል በብዙ ነገር ሰፖርት አድርጎኛል የዛኔ 24 ከፍቶኝ በነበረ ሰዓት ከ24 ያወጣኝ ያሬድ ነው አረባከ እሱ የዛኔ አሪፍ እንትን በቃ እየመጣ የነበረበት ጊዜ ነውና ከሱ ጋር ፍሬንድ ከሆነም በኋላ ኢቭን ማይ ጋር ራሱ የተዋወቅ ነው ለሱ ቃል እንገዛ ገብተን ነው እግዚአብሔር በሰዎች ነው ምክንያት የሚሆነው አይደል ጓደኞች የእግዚአብሔር መንገዶች ናቸው የእግዚአብሔር እጆች ናቸው አንቺ ላይ ከዛ የእግዚአብሔር እንትን ሲሆን ደግሞ አይተው እነሱ ላይም ደግሞ የሆነ ነገር ይመጣል ገባሻ ካነሳ ነው አይቀር ያሬድ ምን አይነት ጓደኛ ነው ምስኪን ነው በጣም ምስኪን ነው የዋ ነው ለሰው እንደዚህ ያለው ነገር ለውጥ የሚሰጥ ሰው ተወናት ማርያም እሰይ ደስ ሲል ታድሎ ምስኪን ሰው ነው ፈጣሪ ደግሞ ይወደዋል ምንም ነገር አሳጥቶት አያውቅም ገባሽ ይወደዋል ይባርካል በስራዎቹም በጣም ውጤታማ ነው ለብዙ የተረፈ ሰው ነው ለቤተሰቦቹም ከቤተሰቦቹም ይችላሉ ሰዎች ለኛም የተረፈ ልጅ ነው ማመስገን የምትፈልጋቸው ጓደኞች ካሉ እዚሁ የአገር ሰው
ባንድ ላይ ያረነፍ ነው እኔ አሁን በጣም ብሶ ባሉ ውለት አለብኝ በጣም ብሶ ፈርኒቸር ስራ ስጀምርም ሙዚቃ ላይም በላይፍ ከዚህ ጀምሮ በዚህ አጋጣሚ ሁሉንም ረጅም ከባድ ነው ነፍሰው ነው በጣም ብዙ ወዳጅ ነው ያለ እሰይ በጣም ብዙ ወዳጅና ሁሉም የሚረዱ ናቸው ደግሞ እግዚአብሔር ይስጣቸው እዚህ ጋር ጠራው አልጠራውናም ያራዳ ልጆች ናቸው ብዙ ወዳጆች አሉኝ ሁሉንም ባሉበት ፈጣሪ ባርካቸው አሜን ሁሉን እድሜ ጤና ይስጣቸው መንግስቱን ያወርሳቸው ነው አሜን አዲስ ስራ ደግሞ እየመጣ ነው አሉ ወሬ አይደበቅ እየመጣ ነው ምን አይነት ስራዎችን እየሰራ ነው ምክንያቱም ከሙዚቃው ትንሽ ጠፋ ብለህ ነበርና ሙዚቃ ጠፋ ብዬ ነበር ግን አልጠፋም ያው ስቱዲዮ አካባቢ ያለው ስትሪም ላይ ነው እንጂ ሊሎት ስቱዲዮች አልበም እየሰራው ነበር አልበም ጨርሻለሁ ጨረስክ አሁን ያውኑን አልበም 24 ውስጥ ብቻ እንዳይሰማ በደንብ ጫን ብለን የሰራ ነው ወደ ሌላ ሰፈር እንዲወጣ ጫን ሰዎችን ማሳትፈናል አሪፍ እንትን ስብስባለው ከዛ በተጨማሪ ደግሞ የቦላሌ ፈርኒቸርን ወደ ቦላሌ የፈርኒቸር ማሰልጠኛ ተቋም ለመቀየር ሐሳብ አለን የእውነት ዋው አዳዲስ ልጆችን ሙያ አስተምረን ሙያ ማሰልጠን እንፈልጋለን ፊኒሺንግ አጠቃላይ ፊኒሺንግ ስራ የእንጨትም ፊኒሺንግ ኢንቴሪየርም ምንም ስለምንሰራ መጋረጃ ምንም እንሰራለና ያን ሁላ የሚያሰለጥን የተወሰኑ ልጆች እንጀራ የሚከፍት ተቋም እንዲሆን አስበናል ከፈጣሪ ጋር ኔክስት ታይም የሱ ምርቃት ላይ ምናምን መገናኘታችን አለው ግዴላል እንጠራለን በሰፊው ፈጣሪ ያሳካው እንጂ ያሳካው እንጂ በትልቁ እንደዛ በደንብ ቆንጆ ስራዎችን የሚሰራ ሌሎችም ወጣቶች ልተርፍ ነው ማለት ነው ከፈጣሪ ጋር እንደዛ አስባለሁ እውነት ራስህን ትሞላና ከዛ ደግሞ ወደ ሌላ ሰው ደግሞ ወደ መትረፍ ደግሞ መሄድ to be honest አሁንም እኔ ጋር ያሉት ልጆች እኔ ቤት የሚሰሩ ልጆች አንድ ልጅ ነው አይገሳ የመጀመሪያው ልጅ ፏድ ይባላል እሱ ብቻ ነው ፕሮፌሽናል ሆኖ የመጣው ከዛ ውጭ ያሉት ወደ 14 ልጆች ምናምን እዛው ሰልጠናቸው ነው የእውነት እኛው ጋር ነው የሰለጠኑትና ያው የተወሰነም ስለሞከር ነው በተቋም ደረጃ ደግሞ ሞር በቴክኖሎጂን በታገዘ ምንም ባለመልኩ ውጤትም ስላያችሁበት ደግሞ ጥያቄም አለብን to be honest ቲክቶክ ቻናላችን ቪዲዮዎች ላይ ብዙ ሰው እየመጣ አሰልጥኑን ብራን ፈልግም አንተ ጋር መተንስራ ምናምን ግን ያው የተወሰነ የቦታ ችግር አለ የማምረቻ ቦታ ስፋት ምናምን ሰው እንደፈለግሽ እንትላለ ማለት ፕላስ ደግሞ በስነ ስርዓት በተጠና መልኩ ማሰልጠን እንፈልጋለን እግዚአብሔር ያሳካ አሜን ያሳካዋል አሁን ደግሞ በአዲስ ሙዚቃ ለሁላችንም የሚሆን እየሰራው ነው ብለሃል እስቲ እንደው ምን አይነት አዳዲስ ነገሮች አሉት ምን አይነት ይዘት አለው ምን ስንጠብቅ አልበሙ ያው እንዳልኩሽ እኔ ከዚህ በፊት የራሱ የሆነ ከለር ሚያዝ የሚባል ነገር አለና በዛን የሰራነው አልበሙ የሆነ ትንሽ ያው 24 ውስጥ ብቻ ሊሰማም ይችላል ያው ድብድስ እንደሆነ የራሱ ነገር ስላለ አሁን ላይ የተሳተፉበት ገጣሚዎችም ዜማ ደራሲዎችም ስላሉ ያው ዜማ አክቹአሊ እኔ አብዛኛው ግጥም ላይ ግን አዳዲስ ልጆች የማይታወቁ በጣም ታለንት ሊሆኑ ልጆች አግኝተን እነሱን አሳትፈናል አሪፍ ነገር ይሆናል ከፈጣሪ ጋር በዚህ አመት ይወጣል ተጣምራ የተሰራው አለ ስራ አሉ እነማን አሉበት መጥቀስ ከተቻለ አሉ አሁን ለነናው የሚባል አዲስ ልጅ አለ ያሬድም አለበት እና የማይታወቁም ልጆች አሉ ጎበዝ ልጆች ምክንያቱም ከዚህ በፊት የሰራቸው ስራዎች ላይ ኮላቦሬሽን አብሮ መስራት ተስማምቶ መስራት እንትን ያደርጋል ያው የኔ አቅም ላይ አድሮ የሚደረገው ማለት ሌላ አቅም እውነት ላይፍም እንደዛ አይደለ እንደዛ አቅም የምትፈልግ ከሆነ ሌላ አቅም ያለው ሰው ያስፈልጋል እኔ ላይ የዋይፍ ኢነርጂ ብዙ ነገር ቀይሯል ከዛ አኳያ ሙዚቃ ላይም እንደዛ ነው ሁሉ ነገር ላይ የአዲሱ አልበም ላይ ለሚስትም የሰራው ስራ አለ ሳላነሳሽ ይባላል እሱ ትራክ የተሰራው ያው ብዙ ቦታ ስለሷ ስለማወራም ስቱዲዮ ገባንና ከፋኑ ይባላል ፕሮዲዩሰር ቁጭ ብለን ዜማ እየሰራን እዛ በቃ ምንም በለው ምናምን ያልኩኝ በቃ ስለ ፍቅር ነው መስፈን ያለብን ምናምን መስራት ያለብን ሌላ ሐሳቦች ስለሰራን ስለ ፍቅር እንስራ ምናምን ተብሎ በቃ ስለ ፍቅር የኖርኩትን ነው መስፈን የምችለው የኖርኩትን ልጻፍ ብዬ እንትን ስል በቃ ስለ ዋይፍ ነው ማስበው ይሄ ስለሷ ጻፍኩት ስለሷ ምርጥ ሰውነት ገዴ በረከቴ እንደሆነች
ምናምን ምስጋና ነው ለሷ እሷ ናት ሰራችው ቪዲዮ ላይ አዎ ናይስ ራሷ ናት ሰራችው ደስ ይላል ተወዱታላችሁ ይወጣላውን ሰሞኑ በቅርብ ጊዜ ይለቀቃል ከዛ ላይ የሆነች ቆንጆ ልጅ ካየን ሚስት ናት ማለት አንዴ እሷ ብቻ ናት ያለችው ሴት አንድ ሴት ነው ያለው ክሊፑ ላይ እሷ ናት ምን ያረጋል ያለሽ አንድ ቆንጆ ያለችው እሷ ናት ባገር በመድረክ ቀለሚኪ ታደስ ትልቁ ነገር እኮ እሱን ማወቅ ነው ላንተ የተፈጠረውን ላንተ የሆነውን ነገር ካወቅ በጣም ምን አለ ሌላ ዛንም ውስጥ መኖር ትችላለህ ዘና ፈታ ብለ ሚኪ በጣም ቆንጆ ነገር ነው የተጫወትነው ደስ ይላል ፈታ ዘና አርገኝ እንደዚህ ሲቀላቀም እኔም በእውነት በጣም ፈታ እውነት እየሳኩኝ አልቅሻለሁ ብዙ ጊዜ የሚያሳዝኑ ነገሮችን ሰማ ነበር ያለቀስኩ ኢንተርቪው ማረገው ዛሬ ግን እየሳኩኝ አስለቀስከኝ እስቲ ወደ ቀለል ያለ ደግሞ ጨዋታ እንግባ እሺ ወደስት እንደው ለሚኪ አራድነት ምን ማለት ነው አንድ ሰው አራዳ ነው ሲባል ምን እንዴ ክርስቶስን ያዘሰው አራባከ ማርያምን እንዴ ምን ሆነሻል ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳ ልጅ አይምሮ ላይ ሁሌም ቢሆን እሱን የሚያሰላስል ቅድስናውን በማሰብ የሚቀደስ ቃሉን ቀን ከማታ የሚያነብ ሰው ለኔ አራዳ ልጅ እሱ ነው በቃ ማስማርት በቃ የሚሰራ ለቤተሰቡ ያው የሚደርስ በቻለው መጠን ከምንም ነገር ቅድሚያ ያለችው ክርስቶስን የሚሰው ክርስቶስን ስትይጂ ሁሉም ነገር ይቀጥላል የሥራ ምንም ተረግራ ብላ የሚለውም ነገር ይመጣል ገባሽ ዱቅ ብለሽ እንዲ ክርስቶስ ምናምን ትይኮና አይሆንም ክርስቶስ ራሱ ተረግራ ብላ ስላለን ይመጣል ስትወጁ እሱን ወደዛ ትይጃለሽ ማለት ነው ስታምኚስ ትቀበይ ፋራስ ለኔ ፋራ ማለት ነው ማርያም ፋራ ልንገርሽ እሺ ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው በአባቱ ስልጣን በራሱ ስልጣን ወይ በመናምን ዝናው የሚመካ ሰው ለኔ ያሳዝነኛል ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ ይኑር አጣቂ እንባሻ ከዛ አቋያ በመለው በምኑ ምናን የሚመካ ሰው ያሳዝናል ባላቂ ጠፊ ነገር የሚመካ ከፈጣሪንም የማያስቀድም ሰው ለኔ ሰገጤ ነው እግዚአብሔር ነው ማለት አይመጣውም እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ ከኤክስፒሪየንስ ነው ከተመክሮ ከልምድ ነው ምን ላይ ስኬት ላንተ ምንድነው ስኬት ለኔ እንዳልኩሽ ነው በቃ ክርስቶስ ነው ለኔ ስኬት መጨረሻው እሱ ነው ከዛ በተረፈ ግን በዚህ አጋጣሚ ማስተላለፍ እንፈልገው ከኔ በኋላ የሚመጡ ልጆች ስኬት ብለው የሚያስቀምጡት ነገር ይኖራል አይምሯቸው ላይ ለምሳሌ ዝነኛ መሆን የሆነ ግን አይደለም ስኬት ክርስቶስ የሚያዝ ነው ከክርስቶስ ጋር በቃ መግባባት ከሱ ጋር ሰላም ሆኖ መኖር ክርስቶስን በሁሉ ነገር የሱ ኃይል እንዲገለጥ አንቺ ላይ የሱ ብርሃን እንዲታይ መፍቀድ ነው ስኬት ለኔ እንጂ ከዛ ውጭ ያለ ዝና ምናምን ይመጣል እኮ ተራ ነገር ነው ግን ከዛ በኋላ ያ ስኬት መጥፊያሽም ሊሆን ይችላል ነው ዓለማዊ ብቻ ሲሆን እኮ ይመጣል ችግር የለውም ከዛስ መጥፊያ ይሆናል ዓለማዊ ስኬት እንደዛ ነው የሆነ ቦርስ እኮ በተገዛ ነገር እኮ የሆነ ነገር ሲያደርግ ነብሶ ሞቷል እኮ ስኬት ያለው ነገር የፈለገ ነገር ግን ቢሆን ክርስቶስን ይዞ ሰው አይጎዳም አይከዳም ገባሽ እንደ ሰው አይደለም ገባሽ በወቅታዊ አይደለም ክርስቶስ ዘላለማዊ ነው ስለዚህ እሱን ከያዘ የዛ ሰው ስኬት ዘላለማዊ ነው ማለት ነው ክርስቶስ ያስደስትሻል እሱ ከዛ ምን ይሰጥሻል ጥሩ ሚስት ይሰጥሻል ቀጣይ ስኬት ላይ የመጣው ነገር ሰላም ቤተሰብ ሰላም ይሰጣል ጓደኛ ይሰጣል እሱን ነው የሚልሽ እኔ ሚኪ ባሪው ከአንድ ከ10 ከ15 ዓመት በፊት 24 ውስጥ ሚኪ ባሪው እስቲ በቃ የሆነ ፍሪክ ጭሰታም ፍሪክ ምናምን ነበር ገባሻ የምታወቀው 24 ምናምን በቃ እንደዚህ በቃ በራፕ ምናምን ሚኪ ዜጋው ምናምን ገባሻ ዛሬ ላይ ግን እኔ እዚህ ጋር ቁጭ ብዬ ክርስቶስን እንድናገር ያደረገኝ የሱ በረከት ነው ለኔ ደግሞ የስኬት ነው ደስ ሲል በጣም ደስ ታስቀናለህ እውነት በጣም ደስ ይላል ለኔ ትልቅ ነገር ነው ይሄ በጣም እና ሁሉም ሰው ይሄን ነገር ኤክስፒሪየንስ ቢያደርግ ሰላም እንሆን ነበር ማርያም ነው ማለት ፍቅር እንሆን ነበር ከልብ
አሁን ብዙ ወጣቶች አንተን ይከተላሉ ይወዳሉ እሱ ልክ ነው ጭውህን በጣም ይወዱታል ምን ያደርጋሉ ስለዚህ በአንተ አንደበት ይሄንን ነገር ሲሰሙ እውነት ትክክለኛውን ነገር እንዲያገኙ አረዳቸው አገስካቸው ማለት ነውና እሱ በእኔ በኩል ታየ ነው የሱ ብራንድ ሪፍሌክት አደረገ እንጂ ምንም ነገር አይደለም በጣም ተወደው ምግብ ምንድነው በጣም ወዶ ምግብ እንዴ ምን ሆነሽ ጥሬ ስጋ ነው ተወናት ናቲተም አልወፈርክም ግን ጥሬ ስጋ እንደም ኳስ ጮታለሁ ሚስቴ ስትወልድ አቆምኩኛ ሰሞኑን አራስ እያረስኩ ስለሆነ ገንፎ ማገንፋት አጥሚት ለደቂቃ ስራ ማለ ምን አለ ትንሽ ተውኩኝ እንጂ በጣም ማየት እንደ አርሰናል ደጋፊ እንደው ኳስ ምን አይነት ደጋፊ ነህ ስትደግፍስ በቃ እንደው ቀልብህ ተውስድ ተደርጎ ሌላ ነገርህን ዝግት አድርገህ ነው የምትደግፈው ወይስ እንደው ጨዋታ ነው ቢለህ ያሰብክ ነው የምትደግፈው እኔ አርሰናል ነገር መች በቃ ይመሰለሽ የዛሬ 2 አመት ነው ምናምን የሆነ ኳስ ነበረው ከዛ እያየው 1-0 እየተመራ 1-0 ነው ፕሪሚየር ሊግ ነው 1-0 ነው እያየው የሆነ ነበር ተከላካይ ዚንቼንኮ የሚባል እንደዚህ ኳስ ተቀበለው አስብ ደም እያየ ለነዛ አጥቂ ሰጣቸው ሄዶ አገቡት 2-0 አለቀ ጥላልኩ ማለት ለብዬ ቃናም ዱቅቢ የሆነ ሰው መጣና ስለ ስራ የሚገርም የአፓርትመንት ፈርኒሽ የማድረግ ስራ ተነጋግረን እንዲል አድርገ ምናምን ዳውን ፔመንት ከፈለ አርሰናል ለምን እንትና እግር አይበላም አልኩ የዛኔ አይደል ማን ስራ ነው እግዚአብሔር የዛኔ በቃ የተሰማኝ ስሜት መገረም በቋሳ በአርሰናል ልናደር ነበር ገባሽ አሁን በደስታ ነው ታይወቀ ምን ሆነሻል የስንት ጊዜ ስራ ሰጠኝ ሰውዬው አርሰናልና በአርሰናል የተቀመው ቀኔ በስራ ሲመለስ ስለዚህ ለላይፍ ስራ ነው ማተር የሚያደርገው ኳስ ያው ስሜት ነው ከዛ ምናምን ታያለሽ ትናደጃለሽ ምናምን ከሻይና ከቡና አረ ቡና ወልታይ አረ ቡናም ተወዱ በቀን ስንት ይጠጣ አረ ነፍሲኑ መጠጣው እኔ ያጠቆረኝ ምስዮን እንዴ ቡና ያስመስላል በጣም ነው መጠጣው አሁን ላ ከቤቱ ለይጄ መውጣት እያሰብኩ ነው በፌርሙዝ የእውነት እዚህ ነው የቤት ጸዴ ነው የቤት ደስ ይላል አንዳንድ የሚጠጩ በቃ አይሆንም ገብሱን እየገጩሽ ማልታ ነው ቡና ነው ታያለሽ አሁን የቡናውን ልዩነት ሁሉ አውቃል ማለት በጣም ከመጠጣት የተነሳ እንዴ ቡና በጣም ነው የሚመቸኝ ከሴት ልጅ በጣም የምትወደው ታደንቀው ነገር ምንድነው ሐስል ይመቸኛል ሴት ልጅ ሐስል ስታረግ ደስ ይለኛል ጎበዝ ነው በጣም ማልወደው ነገርም በዛው ልክ ጎልዲገር ሲሆኑ በቃ ያሳዝኑኛል ሐስለር ሴት እኔ በጣም አፕሪሺየት አደርጋለሁ ይመች ሰርታ ምጥር የምትሞክር ሴት በጣም ነው የምወደው ትክክለኛ አይነት ስኬቱም እዛ ውስጥ ነው ያለው አይደል እና በቃ ወደ ፈጣሪ ቀርባ ስራዋን የምትሰራ የምትጣጣር ሴት አደንቃለሁ በመጨረሻ እንግዲህ በአንተ ሙያም ሊሆን ይችላል በንግዱ ዓለም ውስጥ ስላለ በዛም በንግዱ ዓለም ውስጥ ለሚመጡ ታዳጊ ልጆችም ሊሆን ይችላል ብዙ ምክር ሰጥተህልናል እንደ የመጨረሻ ሐሳብ የምታስተላልፈው የምትሰጠው መልእክት ካለ ደግሞ ያው ክርስቶስን ከያዙ በኋላ ደግሞ ምክንያቱም እሱን ነው በብዛት የመከርከውና ከዛ በኋላ እንደው ምን ማድረግ አለባቸው ምን ያድርጉ የሚለውን ነገር የምትሰጣቸው ምክር ካለ የምታስተላልፈው መልእክት ካለ እድሉን ልስጥ ማስተላለፍ እንፈልገው ነገር ቢኖር አሁን የሆነ ስራ ሰው ጀመረ ወይም ሙዚቃም ሊሆን ይችላል ምንም ሊሆን ይችላል ስራውን ማክበር ከምንም ነገር በላይ ያለውን ነገር እያንዳንዱ ነገር ለስራው ማዋል ለምን አንዴ ገብተናል ስራ ላይ የጀመርነው ስራ መቋረጥ የለበትም የጀመርነው ስራ አቆምን ማለት አይመጣውም ስለዚህ ከገባን አይቀር በደንብ መስራት በደንብ መልፋት የሚያስፈልገውን ነገር ሙሉ ማድረግ አንድ ሰው ለምሳሌ ዛሬ ስራ እየሰራ ስራ የሚሰራ ሰው ስራ ስታርታፕ የሆነ ሰው በእኔ አመለካከት መዝናኛ ቦታ ምና ሜዳ አለበት ብዬ አላስብም ለምን ዛሬ ትርፍ ጊዜ የለውም ዛሬ ስታርታፕ ሆኖ የሰራ መዝናኛ ቦታ ሄዶ የሆነ ሳንቲም ስፔንድ የሚያደርግ ከሆነ በአመት ውስጥ ስፔንድ የሚያደርገው ነገር የቢዝነሱ የሆነ ጊዜ የሚያስቀጥለው ነው የሚሆነው ገባሻል አብዛኛው ጊዜ የሚያንዳንዴ ጀለሶች ቢዝነስ ጀምሩና የሆነ ምን ሜክስ ያደርጉ ወጥተው መዝናናት ወጥተው ሲዝናኑ ወደው ይጣፉታል ሳንቲሙ ብቻ ሳይሆን ነገ ጧት ተነስተው የሚሰሩበትም ጊዜ ኢነርጂ ምንም እየሞተ ነው የሚሄደው ስራ ቦታ ላይ መገኘት ምናምን እንደዛ እንዳይሆን ስፔሻሊ ምሽት መዝናኛ
ምናምን ሳንቲም የሚያስጠፋ ነገር ቦታ አለመገኘት ያ ትልቅ ጥቅም አለው እንደ ቁብ ቁጠሪው 2 አመት ሙሉውን እኔ ለምሳሌ 2 አመት ሰራ እንትን መዝናኛ ቦታ አንድ ብር እኔ ሄጄ ለመጠጥ ምናምን ያጠፋሁት ነገር የለም ያ ነገር ጠቅሞኛል ማሽን ነገ ሲትላን ነገ የሆነ ማሽን ቢበላሽ አውጥተሽ ትገዣለሽ ለምን ስላልጠጣውበት ምን ስላላልኩበት ብሩን ማሽን ይገዛልኛል ገባሽ አይደል ብዙ ሰው ስራ ይጀምርና እንደዛ ምናን ይጣፋና ሳንቲሙ የሆነ ነገር ሲበላሽ የሚሞላበት ነገር አይኖርም ከዛ አኳያ ለስራቸው መክፈል ያለባቸው ነገር ቢከፍሉ ጥሩ ነው ላሉ እኛስ እንደው እንደ ፕሮዳክሽን ካምፓኒ ትንሽ ገምገመናል አይተናል አረ ዘግናኝ ምን እናርክ የፕሮዳክሽን ካምፓኒ ሳይሆን ቲቪ ስቴሽን ከቲቪ ስቴሽን የሚበልጥ ስቱዲዮ ነው ያሉት በጣም ደስ ይላል ኮሚትመንታችሁም ደስ ይላል ያለውን ነገር እርግጠኛ በፓሽን የተመሰረተ ተቋም ስለሆነ ዋናው ነገር ፓሽን ነው እንጂ ለትርፍ ቢሆን ይሁላ ነገር ኢንቨስት አታረጉ ማለት ለመመለስ ከባድ ነው ይሄ ነው ከእንትና አቋያና የሁላ ነገር ያረጋችሁት በራሳችሁ በፓሽን ስለሆነ ፓሽናችሁን አደንቃለሁ ከዚህ በላይ ብዙ ነገር ተሰራላችሁ ያስባለሁ ቴንክ ዩ ምን አስተካክለው ምን ጨምረው እኔ እንጃኒ አሁን እኔ እንደ ሁሉም አርቲስት አሁን ባይምሮ እነዚህ ፕሮዳክሽን ምናምን ሐሳብ ይኖራል ለኔ አይምሮ የከበደ ፕሮዳክሽን ነው እኔ ልገመግመው አልችልም ይሄንን እንትን ቴንክ ዩ ወዝማ ከዚህ በላይም ትልቅ ፕሮግሬስ ይኖራል ብዬ አስባለሁ ከ5 አመት በኋላ ከ5 አመት ራስ ቴንክ ዩ ሚኪ በጣም ዘናፈታ ያልን ቀለል አርገን ብዙ ቁም ነገሮችን አነሳን እውነት ለምናገር በጣም ትልቅ ሐሳብ ውስጥ አለ ደስ ይላል በዚህ እድሜ በዚህ ወጣትነት በዚህ አራድነት ሁሉ መልካም ሐሳብ ውስጥ መኖሩ እውነት ደስ የሚል ነገር ነው ይበል የሚያስብል ነው ብዙ አንተን የሚወዱ የሚከተሉ ያንተ ሙዚቃና ስራዎች አድማጭ የሆኑ ወጣቶች ይህን ሐሳብ ይከተሉታል ብለን እናስባለን ይሄ ትልቅ አራያነት ነው ጊዜህን መስዋዕት አድርገህ እዚህ ድረስ ለመጣ እና ያለህን መልካም ሐሳብ እኔም ለተመልካችም ስላካፈልክ እጅግ በጣም አድርጌ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እኔም አክብራችሁ ስለጠራችሁኝ አመሰግናለሁ እግዚአብሔር ያክብርልኝ ነገ በአለም በጤና በሰላም ያገናኘን አሜን ቴንክ ዩ አብሽር ይመቻችሁ እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበር ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ